አሁን ጥያቄው በኢየሱስ ስም አጋንንት ይወጣል አይወጣም አይደለም። ጥያቄው እሱን ስለምንተማመን ማለት ነው። ጥያቄው ምንድነው? በአብ በወልድ በመንፈስ ቅዱስ ስም ወይም በእግዚአብሔር ስም ይወጣል ወይስ አይወጣም? ምክንያቱም ምን እያሉ ስለነበረ አጋንንት የሚወጣው በኢየሱስ ስም ብቻ ነው እየተባለ ስለሆነ። ለምሳሌ ቃዱሽ እግዚአብሔር ብለን ስንል አብ ወልድ መንፈስ ቅዱስ ማለታችን ነው አይደል? እግዚአብሔር የሚለው ስም የአብ የወልድ የመንፈስ ቅዱስ መጠሪያ ስማቸው ነው። ኦፍ ኮርስ። እሺ ኢየሱስ የሚለውስ የአብ የወልድ የመንፈስ ቅዱስ ስም ነው አይደለም? የወልድ ስም ብቻ የኢየሱስ ብቻ አይደል? የወልድ ስም ብቻ ነው። ኢየሱስ የሚለው ስም ብቻ ነው ስትል ወልድን ብቻ እያልክ ነው አይደል? ኦፍ ኮርስ ኢየሱስን ብቻ ብዬ ስል ወልድን ብቻ እያልኩ ነው። በጣም ጥሩ። እግዚአብሔር በሚለው ስም ስንል አብ ወልድ መንፈስ ቅዱስ እያልን ነው። ኢየሱስ ስንል ደግሞ ወልድን ብቻ እያልን ነው። ስለዚህ በወልድ ስም ብቻ ማለትም በኢየሱስ ብቻ ነው አጋንንት የሚወጣው የሚለውን ትስማማለህ ወይስ አትስማማም? በኢየሱስ ክርስቶስ ስም ብቻ አጋንንት ይወጣል እስማማለሁ አልኩ። ምንድነው ጥያቄ እዚህ ላይ? እሺ በጣም ጥሩ። እግዚአብሔር በሚለው ስምስ ይወጣል ወይስ አይወጣም? እግዚአብሔር በሚለው ስማኝ፣ መጀመሪያ አንድ ነገር የኢየሱስ ስም በቂ አይደለም ነው ያንተ ጥያቄ? ምንድነው? እግዚአብሔር በሚለው ስም አጋንንት ይወጣል ወይስ አይወጣም? ለምን ፈለክ የእግዚአብሔርን ስም? የኢየሱስ ስም በቂ አይደለም? ምክንያቱም በመጽሐፍ ቅዱሳችን ላይ የእግዚአብሔር ስም የአምላካችን ስም እንደሆነ ስለተነገረን የመጠየቅ መብት አለኝ። አሁን በቂ ነው አይደለም የሚለው እንድትመልስልኝ ሳይሆን በእግዚአብሔር ስም ውጣ ብሎ ስማ፣ ጥያቄ ስማ። የእግዚአብሔር ስም አጋንንትን ያወጣል ወይስ አያወጣም? የእግዚአብሔር ኢየሱስ ክርስቶስ ሲጀመር እግዚአብሔር ነው። ኢየሱስ ክርስቶስም አጋንንት ያስወጣው በእግዚአብሔር ኃይል ነው። አንዴ ልመልስልህ። እኔ እሱን አልጠየቅኩማ። እግዚአብሔር የሚለው እኮ ቆይ አሁን እኔ ኮማን ነው ኔም ነው እንጂ ፐርሰናል ነው ፕሮፐር ኔም አይደለም። ሲጀመርም አየህ ፐርሰናል ኔም ማለት ነው። ኢየሱስ ክርስቶስ ነው አሁን ፕሮፐር ኔም ያለው ማለት መጠሪያ፣ የራሱ የሆነ መጠሪያ ስም ያለው ማለት ነው። ስለዚህ የእግዚአብሔርን ስም የሚጠራ ይድናል ወይስ አይድንም? የጌታን ስም የሚጠራ ይድናል ይላል። የእግዚአብሔርን ስም የሚጠራ ነው የጠየቅኩ። የእግዚአብሔርን ስም የሚጠራ ይድናል። ምንድነው ጥያቄ? የሚጠራ ይድናል። ቴንኪው ጨረስን ማለት ነው። ምክንያቱም እግዚአብሔር ስንል አብ ወልድ መንፈስ ቅዱስ እያልን ነው። ኢየሱስ ብቻ እያልን አይደለም። ተግባባን ማለት ነው። ስለዚህ ኢየሱስ ብቻ በሚለው ወይም በወልድ ስም ብቻ የሚለውን አፈረስከው። እኛ የምንፈልገው ይህን የስህተት ትምህርትን እንድታፈርስ ነው። ምን መሰለህ አንተ አሁን ይሄን እንትን የምትከራከረው ለኢየሱስ ስም ወይ ለእግዚአብሔር ስም ተቆርቁረ አይደለም። ሌሎች እሱ የኔ ጉዳይ ነው። እሱ የኔ ጉዳይ ነው። እኔ ልናገር ስለኔ፣ አንተ ስለ እምነት ብቻ ተናገር። ለምን ለኔ ታወራለህ? እሺ የኢየሱስ ስም ብቻ በቂ ነው ወይ? አይደለም በቂ አይደለም ብለህ ካልክ ሌሎችን እንጨምራለን አብረን። በቂ ነው? እሺ የኢየሱስ ስም ብቻ በቂ ነው ያልከው በየትኛው የመጽሐፍ ቅዱስ ጥቅስ አንጻር ነው? ኦኬ ሐዋርያ ሥራ 14 ላይ ያለው ሐዋርያቶች እንድንድንበት የተሰጠን ስም ኢየሱስ ክርስቶስ ነው ብሎ ስለሰበኩት ማለት ነው። መዳን በሌላ በማንም የለም እንድንድንበት የተሰጠን ስም ኢየሱስ ነው ብሎ ስላሉ ማለት ነው። እና ስለዚህ የኢየሱስ ክርስቶስን በቂ ነው በቂ አይደለም? እሺ ለምሳሌ በቂ አይደለም ብለህ ካልክ ነው ቀጥሎ ነገር ከኔ ጋር የምትወያየው እና ቆይ ትንቢተ ኢዩኤል ላይ ደግሞ ለምሳሌ ቆይ አንዴ የጠየቅኩህን ብቻ መልስልኝ። ጠይቀኸኝ እኮ አይደለም ቃዱሽ፣ አትርሳ እንጂ በየትኛው ጥቅስ መሰረት ብዬ እኔ ጠይቄ ነው ጥቅስ የጠቀስከው? አዎ ጠቅሼያለሁ። በቃ ስለዚህ ጠይቀኸኝ አይደለማ እንዴ? እዚቹ እየረሳህማ እኮ ልታወራ አትችልም። ተረጋጋና ስማ። እኔ ጠይቄ ለእኔ ነው የመለስክልኝ እንጂ አንተ ጠይቀኸኝ አይደለም። ስለዚህ ስማኝ። ትንቢተ ኢዩኤል ምዕራፍ 2:32 ላይ ደግሞ ስማኝ። ጠይቄያለሁ እኮ ከመጽሐፍ ቅዱስ አይደለም ለእኔ ነው የመለስክልኝ። እሺ ችግር የለም ያንተን መልሳለሁ። ጥያቄም ከሆነ መልሳለሁ። ግን እኔ የትኛው ጥቅስ መሰረት ብዬ ነው ይህን ያብራራኸው እንጂ ጠይቀኸኝ አልነበረም። እንደዛም ሆኖ ግን እሺ መልሳለሁ እያልኩ እና አዳም እሺ የሐዋርያት ሥራ ላይ እንድንበት ዘንድ የተሰጠን ስም ኢየሱስ ነው ይላል። ትክክል ነው። ይኸው አዎ የምንድንበት ስም ኢየሱስ ነው። ከሰማይ በታች ይህን ስም የሚተካ ኃይል የለም። ኃይል ያለው የምንድንበት፣ ከኃጢአት ነፃ የምንሆንበት፣ ከዲያብሎስ የምንርቅበት፣ ዲያብሎስን የምናሸንፍበት ስም ነው። መመኪያችን ነው።
ይህን ስም አንክደውም፣ እንመካበታለን፣ እናምንበታለን። በስሙም ኢየሱሳውያን የኢየሱስ ተብለንበታል። 4 ነጥብ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ላይ ደግሞ የእግዚአብሔርን ስም የሚጠራ ሁሉ ይድናል ይላል። ታምነዋለህ? የእግዚአብሔር ስም የሚጠራ ሁሉ ይድናል። ኦፍ ኮርስ አምንበታለሁ፣ ተቀበላለሁ። መጽሐፍ ቅዱስን በሙላት ነው የምቀበለው። ግን አሁን ካንተ ጋር መወያየት የምችለው እንዴት መሰለህ? ቆይ ጥያቄ እሱ አይደለም። ጥያቄን አታስቀይስ። አልጨረስኩም። ያንተን ጥያቄ አይደለም፣ አሁን የኔን ጥያቄ ነበር የጠየቅኩ፣ ግን አልጨረስኩም። አንዴ ቆይ። በብሉይ ኪዳን ኢየሱስ የሚለው ስም ይታወቃል? በስላሴ አካላት መካከል አይታወቅም። በጣም ጥሩ። እሺ፣ የእግዚአብሔርን ስም ይጠራል የሚለውና የሐዋርያት ሥራ ምዕራፍ 4 ላይ ያለው እንድንበት ዘንድ ተሰጠን የሚለው ስም ሁለቱ መካከል ግጭት አለ ወይም ሁለቱ ይጋጫሉ? ኦኬ፣ ስማኝማ፣ ምንም ግጭት የለውም። ምንም እዛ ጋር እግዚአብሔር እንደሚታወቀው እንደሚታወቀው በብሉይ ኪዳን ያው ኢየሱስም የሚለው ስም ባይታወቅም ያው በያህዌ በእግዚአብሔር በያህዌ በሚለው ኢሎሄ በሚለው የእግዚአብሔር መጠሪያዎች ስም አሉ አይደል? በዛ ኦፍ ኮርስ የእግዚአብሔርን ስም ስንጠራ የክርስቶስም ስም አለበት ማለት እንችላለን። ሶ አሁን እኛ ስለ በአዲስ ኪዳን ቆመን እያወራን ስለሆነ የብሉይ ኪዳኑን አሁን እንትን እናስቀምጥ፣ የሆነ ቦታ እናስቀምጥና በአዲስ ኪዳን ለክርስቲያኖች፣ እኛ ክርስቲያን ነው፣ ሁላችንም ክርስቲያን ተብለን የምንጠራው እኛን ከሰማይ እኛን ሊያድነን የመጣው ኢየሱስ ክርስቶስ ነው። ከሱ ውጭ እሱ ራሱ ቃል በቃል ተናግሯል። እኔ እውነት፣ ሕይወት፣ መንገድ ነኝ፣ ከኔ ውጪ ወደ አብ የሚመጣ ማንም የለም ብሎ ክርስቶስ ራሱ ተናግሯል። ሐዋርያቶችም ደግሞ መዳን የሚገኝበት ስም ኢየሱስ ክርስቶስ ብቻ እንደሆነ አስተምረዋል። ያው በአዲስ ኪዳን ቆምን ነው እያወራን ያለ ነው እና ስለዚህ አሁን አንተ በአዲስ ኪዳን ያለነው ለእኛ የኢየሱስ ክርስቶስ በቂ አይደለም ብለህ ካልክ ነው ሌሎችን ማውራት የምንችለው ማለት ነው። ሐሳቤ ግልጽ ነው? አዎ ግልጽ ነው። ልቀጥል? አዎ ቀጥል። እሺ፣ ያው እንደሰማችሁት እኔ የጠቀስኩት ትንቢተ ኢዩኤልን ነው እና ትንቢተ ኢዩኤል የክርስቲያኖች መጽሐፍ ነው። እንደምታውቁት የክርስቲያኖች መጽሐፍ ነው። የክርስቲያኖች መጽሐፍ አዲስ ኪዳን ብቻ አይደለም። የክርስቲያኖች እምነት አዲስ ኪዳን ብቻ አይደለም። ክርስትናም ድንገት ብቅ ያለም አይደለም። በብሉይ ኪዳን ትንቢት የተነገረለት ከዛን በአዲስ ኪዳን የተገለጠ ነው። አዲስ ኪዳን ብለን የምንጠራው ጌታ ኢየሱስ ክርስቶስ አዲስ ነገር ካደረገልን በኋላ ሰው ሆኖ ከመጣ በኋላ አዲስ ኪዳን ከሰራልን በኋላ ያለውን ስለሆነ ይሄን ስናወራ ግን ብሉይ ኪዳንን ጥለን ነው አይደለም። እንደዛ ከሆነ ኢየሱስን መቀበል ራሱ ሊከብድ ነው። ምክንያቱም ከኋላ ያለውን ትንቢት ከኋላ ያሉትን መጽሐፍት ሁሉ ጥለን ነው የምንመጣው ማለት ነው። እና ምን አይነት ነገር አመጣ እዛ ላይ ይላል። አዎ ልክ ነው፣ ግን አሁን እኛ እንደ አዲስ ኪዳን ሰዎች ነው የምናወራው አለ። እንደ አዲስ ኪዳን ሰዎችማ ነው የምናወራው በነቢያትና በሐዋርያት መሰረት ላይ የታነጽን ሆነን ማለት ነው። በነቢያትና በሐዋርያት መሰረት ላይ የታነጽን ሆነን አንድ። ሁለተኛ በአዲስ ኪዳን የተገለጠው ጌታ ኢየሱስ ደጋግሞ ምን ብሏል? እኔ የእግዚአብሔር ልጅ ነኝ ብሏል አይደለ? አንድ። ሁለተኛ በብሉይ ኪዳን የተነገረልንን የመዳን ተስፋ ሊፈጽም እንደመጣ ነግሮናል። ማለትም እግዚአብሔር አስቀድሞ አድናችኋለሁ ባለን የተስፋ ቃል መሰረት እንደመጣ ማለት ነው። ስለዚህ አምላክ በብሉይ ኪዳንም በአዲስ ኪዳንም አምላክነቱ አልተቀየረም፣ ኪዳኑም አልተቀየረም። የሰጠንን ኪዳን አልቀየረብንም ማለት ነው። አድናችኋለሁ አለ፣ ከዛን መጥቶ አዳነ። ስለዚህ አምላክ ተቀይሯል ወይ? አልተቀየረም። የሥላሴ አስተምሮ በብሉይ ኪዳንና በአዲስ ኪዳን መካከል ያስተምሮ ልዩነት አለ ወይ? መቀየር አለ ወይ? እግዚአብሔር ራሱ እኔ አልቀየርም ብሎ ተናግሯል፣ ወይም አልለወጥም ብሏል። ስለዚህ የማይለወጠውን አምላክ እያወራን ብሉይና አዲስ አንልም። ማለት አይ ብሉይ ኪዳን ነው እንጂ አዲስ ኪዳን አዲስ ኪዳን ነው እንጂ ብሉይ ኪዳን እንኳን እኮ አይባልም። ምክንያቱም የማይቀየረውን አምላክ እያወራን ስለሆነ ማለት ነው። ምን እያልኩኝ ነው? ዓለምንም አሳልፎ ይኖራል። በብሉይ ኪዳን የነበረው እግዚአብሔር ስሙ ያድናል፣ በአዲስ ኪዳንም ያለው እግዚአብሔር ስሙ ያድናል። ኢየሱስ ብቻ ስትል ግን በተለየ አካሉ ከሶስቱ አካል አንዱ ወልድን ብቻ እያልክ ስለሆነ የኔ ጥያቄ ምን ይሆናል? አብና መንፈስ ቅዱስ ብዬ ጠይቃለሁ። ይሄን ስጠይቅ አንዳንዶች ምን ብለው ይመልሳሉ? አያድንም ይላሉ። ይሄው እዚሁ ሚዲያ ላይ በዚቹ ሰሞን እየሰማን አይደለ? ስለዚህ እኔ ደግሞ ምን አሳያለሁ?
የአብ የወልድ የመንፈስ ቅዱስ ስም ማለትም አብ ወልድ መንፈስ ቅዱስ ስንል እግዚአብሔር እያልን ነውና የእግዚአብሔር ስም እንደሚያድን አሳይቼ ኢየሱስ አዎ ያድናል፣ ስሙ ያድናል፣ ግን ኢየሱስ ብቻ የሚለውን ትምህርት መጽሐፍ ቅዱሳዊ እንዳልሆነ አሳያለሁ ማለት ነው። ስለዚህ የቀደም የጠቀስኩት ትንቢተ ኢዩኤል የሚናገረው የእግዚአብሔርን ስም የሚጠራ ሁሉ ይድናል የሚለው። ስለዚህ የእግዚአብሔር ስም ያድናል ስትል ከሶስቱ አካል አንዱ ወልድ ብቻ የሚለውን ምንፍቅና ይመታዋል፣ ይጠልዘዋል ማለት ነው። ግልጽ ነው ሀሳቤ? ኦኬ ጨርሰሃል። አይ ቲንክ አንተ የእግዚአብሔር ስም አይደለም ክፍሉ ቃል በቃል የሚለው የጌታን ስም የሚጠራ ነው። ግን ያው ልቀጥል፣ ችግር የለውም። አሁን የብሉይ ኪዳንን የአዲስ ኪዳንን እየነጣጠሉ ከቅድም ያወራው አውጣው ጥቅሱን ሐዋርያ ሥራ ምዕራፍ 2 ከቁጥር 21 አይ ታወራለህ። ጥቅሱን አውጣው አይልም ስላልከኝ አንዴ ጥቅሱን እናረጋግጥና እንሂድ። እሺ ሐዋርያ ሥራ ምዕራፍ 2 ከቁጥር 21 አውጣ። እሺ አውጣ፣ ቃል በቃል ተጽፎ ሐዋርያ ሥራ 2:21 እንዴ ሐዋርያ ሥራን እኮ አይደለም ምን ያልኩት፣ ጥቅሱ የሚለው የጌታን ነው ያልከኝ አንተ ነህ። እኔ ደግሞ እየጠቀስኩት ትንቢተ ኢዩኤልን ነው። አይ ጳውሎስ ማን ነው የሰበከው? እና ትክክል አይደለም። የጌታን ስም የሚጠራ ሁሉ ይድናል ብሎ ጴጥሮስ አልጠይ እኔ እሱን መች ተቃወምኩ? መች ደገፍኩ? እሱ ላይ እኮ አላወራውም። እኔ ራስህ አውርተህ ራስህ አይደለም እንዴ ትለኛለህ እንዴ? እኔ ያልኩት ትንቢተ ኢዩኤል የእግዚአብሔርን ስም ነው። አውጣ የትንቢተ ኢዩኤልን። የትንቢተ ኢዩኤልን እሺ ንገረኝ ክፍሉን። እሺ ትንቢተ ኢዩኤል ምዕራፍ 2 ትንቢተ ኢዩኤል ምዕራፍ 2 ከቁጥር 32 እሺ ኦኬ የሐዋርያ ሥራውን አትቀበልም? የጌታን ስም የሚጠራ ሁሉ ይድናል የሚለው አንብበው ትንቢተ ኢዩኤልን እቀበላለሁ። ቆይ የሐዋርያ ሥራውን አትቀበልም ወይ? ለሰው ጮክ ብለህ አንብበው። ለሰው ጮክ ብለህ አንብበው። ለምንድን ነው ጥቅሱን የጠየቀኝ? አረ ቆይ ጌታን ስም የሚጠራ የሚለውን አትቀበልም? የሐዋርያ ሥራውን እኔ እንደዚህ በዚህ ያክል ሸዋዬ አይደለሁም፣ እንደዚህ የሚሸውደኝ ሰው አይደለሁም። ለምንድን ነው ጥቅሱን የጠየቀኝ? ልታወጣው ነው አይደል? ልታነበው ልክ ስታየው ግን እግዚአብሔር ይላል። ቆይ ቃዶሽ አንዴ ቆይ ተረጋጋ። ልክ ጥቅሱን ሲያየው እግዚአብሔር ይላል። ከዛ ምን ማለት ጀመረ? ጥቅሱን ከሚያነበው ይልቅ እንደ አቅሙ ፖለቲካ ለመስራት የሐዋርያ ሥራ አትቀበለውም ማለት ነው አለ። ይሄ የሕፃን ስራ ነው። ለቃሉ እንኳን አትታመንም። እኔ እኮ እግዚአብሔር ማለቱም እኮ ችግር የለበትም ነው። አንበው ጮክ ብለህ የሐዋርያ ሥራ እንግዲህ እንዲህ ይሆናል ይላል። እሺ እግዚአብሔርም ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራ በኢየሩሳሌም መድኃኒት ይገኛል። የትንቢት ነው እየተናገረ ያለው። ሁላችሁም ስሙ። ባይዘይ የእግዚአብሔርም ስም የሚጠራ ሁሉ ይድናል ካለ በኋላ እግዚአብሔር እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸውን የምስራች የሚሰብክላቸው ይገኛል የሚለው ቃል በሐዋርያ ሥራ 2 ላይ ተፈጽሟል። አንብብል። ያው ሐዋርያ ሥራ ምዕራፍ 2 ላይ ጴጥሮስ የሰበከውን ጴጥሮስ የሰበከውን ጴጥሮስ ሐዋርያ ሥራ ጋር ለምንድን ነው የፈራኸው? አንዴ አልጨረስኩም። ለምንድን ነው የፈራኸው? ኧረ እባክህ አንዴ ይሄን ጥቅስ አልጨረስንም ነው ያልኩህ። አልሄድም አይደለም። ይሄን ክፍል እኮ ጠቅሶ ጴጥሮስ አልጨረስኩም ማለት እሱ ላይ ሐሳቤን አልጨረስኩም። እሺ እኔ ልጨርስና ከዛም በኋላ ትቀጥላለህ። ችግር የለውም። አነበብከው እንጂ ሐሳቤን ጨረስኩ እንዴ? ምን ሆነ ነው? እኔ አልጨረስኩም። እኔ ሐሳቤን አልጨረስኩም። አዳምጥ። ማይክንማ አትዝጋው፣ ልናወራ እኮ ነው። እንደዚህ ይላል፣ እንዲህም ይሆናል የእግዚአብሔር ስም የሚጠራ ሁሉ ይድናል ይላል። እዚህ ክፍል ላይ እግዚአብሔር ሲል ኢየሱስ ብቻ እያለ ነው ቃዶሽ? አዎ ኢየሱስ ብቻ እያለ ነው። አዎ ኢየሱስ ብቻ እያለ ነው። ከፈለክ ላሳይ ይችላል። በብሉይ ኪዳን የኢየሱስ ስም ይታወቃል። ቅድም ብያለሁ እኮ በብሉይ ኪዳን በጠላለት ነበረ። በአዲስ ኪዳን ይታወቃል የኢየሱስ ስም አይታወቅም። ካልታወቀ በብሉይ ኪዳን እግዚአብሔር ብሎ እንዴት የኢየሱስን ስም ጠራው? አንዳንዴ ኢንተርቼንጅብል ይጠቀማል። ኢየሱስ እግዚአብሔር ስለሚል ያው አንዳንዴ በብሉይ ኪዳን በተቀያሪነት የኢየሱስ ስም እግዚአብሔር የእግዚአብሔር ስም ኢየሱስ ተብሎ የተጠራበትን አሳይም። በብሉይ ኪዳን ኦኬ ችግር የለውም ላሳይ እችላለሁ። በጣም ብዙ ጥቅሶች አሉ። ከፈለክ አሳይ። አሁን ከርዕሱ የወጣን ነው። አንዱን ስም አሳይ። አይ ከርዕሱ የወጣን ነው። እሺ ምንድነው? እሺ አሁን በአብርሃም በተቀያሪነት ይጠቀሳል አልከኝ። የኢየሱስ ስም በተቀያሪነት ቆይ ቃዶሽ አንዴ
የኢየሱስ ስም በተቀያሪነት በብሉይ ኪዳን የተጠቀሰበትን አንዱን አሳይኝ። ለምሳሌ የእግዚአብሔርን ስም ኢየሱስ ያለበትን አሳይኝ ብሉይ ኪዳን ላይ። ኢንተርቼንጀብሊ ኦፍ ኮርስ አሁን እግዚአብሔር ተብሎ የተባለበት ሁሉ አብ ብላ አትለው። አንዳንድ ቦታ ላይ ብሉይ ኪዳን ላይ ይኸውልህ ቃዶሽ ወንድሜ፣ በብሉይ ኪዳን ላይ የእግዚአብሔርን ስም በተቀያሪነት ስለሚጠቀም ኢየሱስ የተባለበትን አሳየኝ። ኢየሱስ የሚል ቃል በቃል የለም ስሙ አልኩህ እኮ። ግን ኢንተርቼንጀብሊ እግዚአብሔር የሚለው እዛ ኢየሱስንም ለመግለጽ ነው የሚጠቀመው አልኩህ እኮ። ይጠራል ከሌለ እንዴት ይጠራል? የለም አልክ፣ መልሰህ ደግሞ ይጠራል አልክ። ቃዶሽዬ ወንድሜ ኢንተርቼንጀብሊ አሁን እግዚአብሔር የሚለው ስም ለክርስቶስም ይውላል ነው። አሁን እሺ አሁን እንደ ምሳሌነት ልጠቀም። ለምሳሌ አሁን በአብርሃም ቤት የተገለጠው አብርሃም እግዚአብሔር ሆይ ብሎ ሲሰግድለት የነበረው አንተ አብ ብለህ እንደማትለው እርግጠኛ ነኝ። አየህ እንደገና ደግሞ ስለዚህ ያን አብ ብለህ ካልክ ነው ከኔ ጋር አሁን መሞገት የምትችለው ማለት ነው። ያ ቲዮፋኒ ወር በስጋ የአምላክ መገለጥን ተከትሎ የተገለጠውን ማለት ነው። በብሉይ ኪዳን ቲዮፋኒ ተብሎ የሚታወቀውን ማለት ነው። ወር the angel of God ተብሎ የሚታወቀውን እሱን አብ ነው ብለህ ካላልክ በስተቀር ኢየሱስ ነው ከኔ ጋር እንደማትቃወም ላሳይ ይችላል ከፈለግና ምን ልፈልጌ ነው ግልጽ አይደለም እንዴ ሐሳቤ? አይደለም ማስፈራሪያ ያስመሰልከው ደጋግመ ከኔ ጋር እንደማትቃወም። እሺ በዛ ክፍል ላይ ዘፍጥረት 18 ላይ እግዚአብሔር ተብሎ የተጠቀሰው ማን ነው? አብ እንደማትል እርግጠኛ ነኝ። አንተ ማን ነው እኮ ነው ያልኩህ። አንተ ስለኔ አይደለም ያወራሁት። ማን ነው ብለህ ካልክ ኢየሱስ ነው ብዬ እልልሃለሁ። ግን ቃል በቃል ስሙ አልተጠቀሰም። ሶስት ሰዎቹ ኢየሱስ ነው። አንዱ ኢየሱስ ነው። ሌላውስ? ሁለቱ መላእክቶች ናቸው። ሁለቱ መላእክት ናቸው። አሁን ከርዕስ የወጣን እኮ ነው። አየህ አራና ቆይ እንዴ ኧረ እባክህ ተው ቃዶሽ፣ አንተውን የጠቀስከው አንተ የጠቀስከው ላይ ስትጠይቅ ከርዕስ ወጣው ትላለህ። ቆይ ችግር የለውም እሺ፣ አንዴ ችግር የለውም አንዴ ስማኝ። በዛ ክፍል ላይ እግዚአብሔር ተገለጠለት፣ አይኑንም ገልጦ ሶስት ሰዎችን አየ ይላል። ስለዚህ ሶስት ሰዎች ነው ያየ። ስለዚህ ሶስት ሰዎች ነው ያየው። አንዱ ሰው ማን ነው? ነገርኩህ እኮ አንዱ ኢየሱስ ነው ብያለሁ። ሁለቱ መላእክቶች ናቸው ብያለሁ። አሁን ከርዕሱ የወጣ ነው። ቅድም ጀምሮ እየነገርኩህ ምንድን አይሆንልህ ቃዱሽ የሆነ ነገር ጠቅሰህ ማለት ነው። ልክ እዛ ነገር ላይ ማውራት ስንጀምር አታጉረምርም ወይንም ደግሞ አትበሳጭ። ይሄ በቃ ቶ ርዕስ ቀይር ምናምን አትበል። አንተው ነው የጠቀስከው። ስለዚህ ሳወራ የሆነ ሳትፈልግ እያወራህ አይነት ነገር አትፍጠር። አንተው ነው ፈልገህ እያወራህ ያለው አይደለ? እኔ ነኝ ፈልጌ ያወራሁ፣ ግን ከርዕሱ በጣም እየወጣን ነው እየሸሸን ነው። አንተው ነው ታዲያ የጠቀስከው። አንተው ጠቅሰው ዝም በሉኝ ነው እንደሚባለው። አልጠየቅ ነው። አዎ አትቀበልም። አንተ አሁን አብ ነው የምትለው እዛ ላይ የተገለጠው። እኔ ምን እላለሁ እኮ አይደለም ያነሳ ነው። አንተው ራስ አነሳውና መቼም አብ ነው አትለኝም ማለት ጀመርክ። ራስ ያነሳውን ደግሞ ስጠይቅ መቃወም ጀመርክ። እኔ ራሴን ትምህርት መናገር እችላለሁ። ይሄ በመሰላቸት አታርገው ልልህ ነው። እሺ ቀጥል። በጣም ጥሩ። እሺ በዛ ክፍል ላይ ኢየሱስ እና ሁለት መላእክት የሚል ነገር አስቀምጣል። እይታ አለ። እኔ አንዱን ብቻ ይዤ እንደዚህ ምናምን ልልህ አልችልም። ችግር የለውም። ግን አብ፣ ወልድ፣ መንፈስ ቅዱስ ተገልጠዋል ብዬ አምናለሁ። እኔ ሁለት መላእክትን ብትል ችግር የለውም፣ በእኛ አንድምታም ላይ ስላለ ማለት ነው። ግን ዋናውን ትምህርት ለማጋጨት ስትሞክር ያኔ ሊይዝ ይችላል። አይ ስላሴ የለም ወይንም ሁለት አካል የለም ማለት ከጀመርክ ያኔ መቃወም ስለምጀምር ማለት ነው። ያንን እስካላልክ ድረስ ግን እሱ ላይ አልከራከርም። ግልጽ ነው ሐሳቤ አይደለ? እሱን እኮ ነው ያን አንከራከርም እኮ ነው ያልኩ ያለሁት። ያው እይታለ በዛ ላይ ደግሞ ለመከራከር እኮ ነው ያንን ጥቅስ ያመጣው አይደለ? አይ አንዳንድ ቦታ በኢንተርቼንጅብሊ ይጠቀማሉ ብሎ የሚለውን እኮ ለማሳየት እኮ ነው የፈለኩት እኮ። እሱንማ አሳየኛ ታዲያ። የቱ ጋር ነው ኢየሱስ የተባለው? እሺ ላውጣልህ እኮ አንዴ ከመጽሐፍ ቅዱስ ክፍል አንዴ ጋር ብቻ። እሺ አውጣ። ካዶሽዬ እንደው በእግዚአብሔር ብሉይ ኪዳን ላይ ኢየሱስ የሚለው ስም ነበር? ቋት ካዶሽ ወይ ብሉይ ኪዳን ላይ ኢየሱስ የሚለው ስም ነበር?
ስም የለም እያልኩ እኮ ነው። ስም የለም እያልኩ እኮ ነው። ታዲያ ከሌለ ኢንተርቼንጅብሊ እንዴት ይጠቀማል? ስሙ ራሱ ሳይኖር ካዶሽ ኢንተርቼንጅብሊ ይጠቀማል። አሁን እግዚአብሔር የሚለው ስም ለኢየሱስ ያገለግላል ነው። ኢየሱስ የሚለው ስም ብሉይ ኪዳን ላይ ቢኖር ኖሮ ኢንተርቼንጅብሊ ተጠቅሟል እንላለን። ብሉይ ኪዳን ላይ ኢየሱስ የሚለው ስም ራሱ የለም አይደል? ኢየሱስ የሚለው ስም ባይኖርም እግዚአብሔር በሚለው ስም አንዳንዴ ሊጠቀስ ይችላል ነው እኔ ያመጣሁት። ወይ ኢየሱስ ራሱ እግዚአብሔር አይደል እንዴ ካዶሽ? ኢየሱስ እኮ እግዚአብሔር እኮ ነው አልኩት እኮ። ምንድነው አንዳንድ ቦታ ኢየሱስ የሚለው ኢየሱስ እግዚአብሔር ተብሎ ይጠራል አይጠራም? ኢየሱስ እግዚአብሔር ተብሎ ይጠራል አይጠራም? ይጠራል አልኩ እኮ ብራዘር። ታዲያ ገለል እኮ ነው በእግዚአብሔር ስም። ታዲያ አጋንንት የማይወጣው ከሆነ እንዴት ነው ታዲያ? ሌላ ምን አደከመ ወንድሜ? በእግዚአብሔር ያልተረዳኸው ነገር ምንድን ነው መሰለህ? አሁን አንተ ቃዱሻ እንዴ ክርክሩን እያሰብክ አሁን ሲስም ያለህ እኔም እያልኩ ያለውን ያልተረዳኸው ነገር ምን እንደሆነ ልንገርህ። በብሉይ ኪዳን ኢየሱስ የሚለው ስም የለም አልክ። መለስክና ደግሞ ኢንተርቼንጀብሊ ይጠቀመዋል አልክ። ማለት በተቀያሪነት ይጠቀመዋል አልክ። አሁን ስሙ የለም ካልክ በተቀያሪነት ይጠቀመዋል ጋር ይጋጫል። ከሌላ አይጠቀመውም፣ በተቀያሪነት አይባልም። በቃ በብሉይ ኪዳን ኢየሱስ የሚለው ስም የለም ማለት ነው። ዮባ ምን መሰለህ? እኔ አሁን ኢየሱስ የለም አላልኩም። በብሉይ ኪዳን ኢየሱስ የለም አላልኩም። ግን ኢየሱስ በአካላዊ ቃልነት ይኸው እንዳለ እናውቃለን። ማለት በወልድነት ማለት የእግዚአብሔር ዘላለማዊ ልጅ ብለን የምናምነው አንዳንድ የሚገለጠው በብሉይ ኪዳን ኢየሱስ ነው። እሱን ደግሞ እግዚአብሔር ተብሎ ነው የተጠቀሰው እንጂ ኢየሱስ በሚል ስም አይደለም የተጠቀሰው። ኢየሱስ የሚለው ስም ኢየሱስ የሚለው ስም የስጋዊ ስሙ ነው ወይንስ ደግሞ በዘላለማዊ ቃልነቱ ያለው ስም ነው? እሱ የስጋዊ ስሙ እኮ ነው ኢየሱስ የሚለው ስም። በቃ የስጋዊ ስሙ ነው ማለት ልክ ከድንግል ማርያም ስጋን ሲነሳ የጀመረ ነው። በብሉይ ኪዳን ግን እግዚአብሔር ሲባል በቀጥታ ኢየሱስ የሚለውን ስም ለመወከል ነው። በቀጥታ በብሉይ ኪዳን እግዚአብሔር አንዳንድ ቦታ ላይ ኦፍ ኮርስ ያንን ለመግለጽ ነው። የእግዚአብሔርን መገለጥን ለማሳየት ነው እንጂ አልጠየቅኩም። እኔ በብሉይ ኪዳን እግዚአብሔር ሲል ኢየሱስ የሚለውን ስም ይወክላል ወይ? እግዚአብሔር ይወክላል ስል በአካላዊ ቃልነት አለ እንደ ያም አካላዊ ቃልነት ኢየሱስ የስጋዊ ስሙ ነው። ኢየሱስ የስጋዊ ስሙ ነው። በአካላዊ ቃልነት እያልኩ እኮ ነው። በአካላዊ ቃልነት አይደለም ያወራ ነው። ኢየሱስ ስለሚለው ስም እኮ እያወራን ያለ ነው። ኦኬ የእግዚአብሔር ዘላለማዊ ኢየሱስ የእግዚአብሔር ዘላለማዊ ልጅ እንደሆነ ታምናለሽ አንተ? አዎ አምናለሁ። ኦኬ ካመንክ በብሉይ ኪዳን ሲገለጥ የነበረው በቲዮፋኒ መልክ ሲገለጥ የነበረው ማንን ብለህ ነው የምትቀበለው አንተ? የተገለጠበት ቦታ አለ። ወልድ ብለህ የምናምንባቸው ክፍሎች አሉ። አዎ ኢየሱስ የሚለው ስም ነው ጥያቄው። እሱን እኮ ነው የምልህ እኔ እሱን እኮ ነው የምልህ። ስሙን አንጣ። ስሙን የተጠየቀው ሌላ የምታወራው ሌላ። እሱን እኮ ነው። በቃ ስም ከሌላ ኢንተርቼንጀብሊ ተጠቀማ አይባልማ እንዴ? ምን አይነት ሰው ነው? በአካላዊ ቃልነቱ እኮ ነው ያልኩት ስሙን ሳይሆን ያው እንደሚታወቀው። እሺ እንደዛ ከሆነ በአካላዊ ቃልነቱ ከሆነ ኢየሱስ የሚለው ስም የለም ማለት ነው። እስካሁን የምንከራከረው ክርክር ደግሞ ኢየሱስ ብቻ የሚለው ስም የሚል ነው። አዎ ከስጋዊ በኋላ ነው ኢየሱስ ክርስቶስ የሚለው ስም የመጣው ማለት ነው። ስለዚህ ያንተኑ ክርክር አፈር አስበላው። ምክንያቱም ምን ብለህ ነው እየተከራከርክ ያለኸው? ኢየሱስ የሚለው ስም ብቻ ነው አጋንንትን የሚያርቀው ብለህ እየተከራከርክ ነበር። አሁን ወሰድክና ዘላለማዊ ቃልና እግዚአብሔር የሚለው ጋር ንጽጽር ብቻ መጣ። ኢየሱስን አስወጣው ከመሃል። የክርክሩን ዋናው ርዕስ አስወጣው ማለት ነው። ግልጽ ነው። አንተ ከመጀመሪያም ጀምሮ እኔን አልተረዳኝም ማለት ነው። ያ ትንቢተ ኢዮስያስ ቅድም ያነበብነው የለ እዛ ጋር የተጠቀሰው ክፍል ምንድነው? ማነው? ዩኤል ሶሪ ይቅርታ፣ ትንቢተ ዩኤል እዛ ጋር የተጠቀሰው ክፍል ትንቢት ነው እየተነገረ ያለው። ያ ትንቢት ደግሞ ሐዋርያ ስራ ላይ ተፈጽሟል። ሐዋርያው ጴጥሮስ ሲሰብክ እናያለን። እና ያንን ክፍል አንብብልህ ስለ አንተ አትክፈት መጀመሪያ ይሄንን ጨርስ ብለህ ስትል ነው ያንን ያልኩት ማለት ነው። ያ እግዚአብሔር የሚለውን ስም እግዚአብሔር የሚለውን ስም ያን እንደ ትንቢት አይደል የተነገረው እዛ ትንቢተ ዩኤል ላይ? እሱ ጋር እንመጣለን። አይደለም ያልኩ
አሁን እኔን አልተረዳኸኝም ብለህ የቀጠልከው ነው ያልተረዳው። ከመጀመሪያ ከሆነ መጀመሪያ ላይ ይህን ጥቅስ አላነሳ ነው። ይህን ጥቅስ ያነሳ ነው በኋላ ላይ ነው። ስለዚህ ከመጀመሪያው ተረድቻለሁ። ከመጀመሪያው አልተረዳኸኝም ያልከው ተሳሳትክ ማለት ነው። ሁለተኛ ነገር ደግሞ ጥያቄው ኢየሱስ የሚለው ስም ብቻ ነው አጋንንትን የሚያወጣው ስትል፣ እኔ ደግሞ እግዚአብሔር የሚለው ስም እንደሚያድን አመጣውልህ። እግዚአብሔር የሚለው ስም እና ኢየሱስ የሚለው ስም መካከል ያለውን ልዩነት አወራን፣ ተማመንን። ምናልን? እግዚአብሔር የሚለው ስም አብ ወልድ መንፈስ ቅዱስን ያመለክታል። አንዱን አካል ብቻ ነጥሎ አያመለክትም። ተግባባን አይደል? በዚህ አይደል ቃዱ? ኦፍ ኮርስ አዎ። ኢየሱስ የሚለው ስም ግን አንዱን አካል ብቻ ነጥሎ ያመለክታል። እሱም ወልድ ነው። በዚህም ተስማማን አይደል? በጣም ጥሩ። ትንቢተ ኢዩኤል ላይ የእግዚአብሔር ስም ያድናል ሲል አብና መንፈስ ቅዱስን ነጥሎ ወልድ ብቻ ያድናል እያለ ነው። ማንም የነጠለ የለም። ወልድን የነጠለ ማንም የለም። በቃ እሺ፣ በጣም ጥሩ። ወልድን የነጠለ ከሌለ እግዚአብሔር ያድናል ሲል ልክ አንተ በሐዲስ ኪዳን መተው ትንቢቱ ተፈጽሟል፣ ኢየሱስ የሚለው ስም ብቻ ነው የሚያድነው ወደሚለው ልታመጣው አትችልም ማለት ነው። ምክንያቱም እዛኛው ክፍል ላይ ትንቢተ ኢዩኤል ላይ አብ ወልድ መንፈስ ቅዱስን ነው የሚያመለክተው። ይሄው አንተው እንዳልከኝ እግዚአብሔር የሚለው ስም አብ ወልድ መንፈስ ቅዱስን ያመለክታል። ነጥሎ ለአንዱ አካል አልሰጠውም አልከኝ። ካልሰጠው አዲስ ኪዳን ላይ መጥተህ ነጥለ ለአንዱ አካል ብቻ ልትል አትችልም ማለት ነው። አዲስ ኪዳን ላይ በትንቢት ቢፈጸም እንኳን የሚናገረው ስለ አብ ስለ ወልድ ስለ መንፈስ ቅዱስ ማዳን ነው ማለት ነው። ሶ ፈረሰ ማለት ነው። አሁንም በድጋሚ ሐሳብ አሁንም የኛን እኮ መጀመሪያ ግራውንዳችንን እንኳን አልተረዳህም እኮ። ኢየሱስ ክርስቶስም እግዚአብሔር እንደሆነ ሁላችንም እንተማመናለን። እግዚአብሔር እንደሆነ እናምናለን፣ እንተማመናለን። የክርስቶስም ያድናል፣ የክርስቶስም አጋንንት ያስወጣል ብለን ስንል ያ ከአንዱ ከእግዚአብሔር የሆነ ከመለኮታዊ የሆነ ፍቃድና ስልጣን ነው እንጂ ክርስቶስ ብቻውን የራሱ የሆነ ስልጣን አለው፣ የራሱ የሆነ ፍቃድ አለው ምናምን በተለየ ምናምን እያልን አይደለም። አየህ፣ ያ ምንድን ነው የሚለው ክርስቶስ በዚህ ምድር ራሱ በነበረበት ጊዜ እንደዛ እያልኩ አይደለም። ለምን በለኝ ለምን በለኝ አላልኩም። ውሸት ለምን በለኝ። እሺ ለምን? ችግር የለም ግን ለምን በለኝ አትለኝም? መልስልኝ። እሺ ቀጥል። እሺ እግዚአብሔር የሚለው ስም አብ ወልድ መንፈስ ቅዱስን ያመለክታል የሚለው ላይ ተስማማን። ኢየሱስ የሚለው ስም ግን ከሶስቱ አካል አንዱ ወልድን ብቻ ነው የሚያመለክተው ብለህ ነበር አይደለ? ስለዚህ ኢየሱስ የሚለው ስም አብን ያመለክታል። ወልድ አያመለክትም። አብን መንፈስ ቅዱስንስ አያመለክትም። ስለዚህ በአዲስ ኪዳን ኢየሱስ የሚለው ስም ብቻ ነው የሚያድነው ስትል አብንም መንፈስ ቅዱስንም ማያመለክት ወልድን ብቻ የሚያመለክት ነው ማለት ነው መዳኑ አይደል? እንደዛ አይደለም። የማዳን ስራ የሥላሴያዊ ነው፣ የአንዱ የእግዚአብሔር ስራ ነው። ኢየሱስ ክርስቶስን በዚህ ምድር በነበረበት ጊዜ አጋንንትን አንተን በማል ኃይልና በማን ስልጣን ታወጣለህ ብሎ ሲል እኔ በእግዚአብሔር ኃይል በመንፈስ ቅዱስ ኃይል ነው አጋንንትን ማስወጣው ብሎ እንደተናገረው ከእግዚአብሔር ከአንዱ ከሥላሴያዊ ከሆነ ፍቃድ ነው እንጂ የተነሳ አጋንንትን በኢየሱስ ክርስቶስ እናስወጣለን ብለን ምንለው እንጂ ኢየሱስ ክርስቶስ በተለየ አካል እሱ ብቻውን ተነጥሎ አምላክ ነው እያለን አይደለም። ምክንያቱም አንድ ፍቃድ፣ አንድ ኃይል፣ አንድ ስልጣን ስላለ ማለት ነው በሥላሴ መካከል። ስለዚህ በዚህ ስጋ ለብሶ ወደዚህ ዓለም የመጣው ወልድ በተለየ አካሉ ነው። በዛ ምክንያት ነው እግዚአብሔር ምንድን ነው የሚለው በፊልጵስዩስ መጽሐፍ ላይ በፊልጵስዩስ መልእክት ላይ እግዚአብሔር ከስም ሁሉ በላይ ስም ሰጠው አይደል የሚለው ለኢየሱስ ክርስቶስ እግዚአብሔር በሰጠው በስሙ ስልጣን ነው እንጂ አጋንንት የሚወጣው በስሙ ስልጣን ያ ከእግዚአብሔር በሆነ ስልጣን ነው እንጂ የሚወጣው እሱ ብቻውን ከሥላሴ ተነጥሎ ብቻውን በቃ ያለ አምላክ ሆኖ አብና ወልድ በቃ ቁጭ ብሎ ያሉ እያለን አይደለም። አየህ፣ ያ በዛ ነው አንተ አሁን ሚስ አንደርስታንዲንግ ያደረከው ማለት ነው። በዛ ምክንያት ነው አዋያቶችን ቃዶችዬ እንደዛ አድርጌ ሳይሆን አንተ ነጥለህ እኮ ነው በአብ ስም አይወጣም ብለህ ያልክ ያለው። አዎ በአብ ስም አይወጣም ወይ ብዬ እኮ ይኸውልህ፣ በአብ ስም አይወጣም ወይ ብዬ የጠየቅኩ ለምንድን ነው? ኢየሱስ የሚለው ስም የሥጋዊ ስሙ ነው። አብና መንፈስ ቅዱስን አያካትትም። የወልድ ብቻ ስም ነው። አዎ በዚህ ተስማማን። ስለዚህ ይሄ ስም ብቻ ስትል አብና መንፈስ ቅዱስስ ቆይ በአብና በመንፈስ ቅዱስስ ስም አጋንንት አይወጣም ወይ ስትባል አይወጣም ስላልክ ነው። እሺ አንተውን አይወጣም እያልክ ያለው አንተ ከሆነ ስማኝ፣ ምን መሰለህ ኦልሬዲ አሁን አውርቻለሁ። ከኢየሱስ ክርስቶስ ስም አጋንንት ይወጣል ብዬ ስል
ኢየሱስ ክርስቶስ ከስላሴ ተለይቶ ብቻውን የሰራው ስራ አይደለም። እግዚአብሔር አብ ነው ለክርስቶስ ኢየሱስ በስሙ ከስሞች ሁሉ በላይ የሆነ ስም ሰጠው ተብሎ የተጻፈው በመጽሐፍ ቅዱስ። ያ ለእግዚአብሔር አይደለም የተባለው ያልኩት። አይ ቆይ አንዴ እስካሁንም ተስተዋራ ነበር ቃዱሽ ስም አልሰጠውም ማን አለ? እንደተሰጠው ለምን ትነግረኛለህ? ሲጀመር ነው መች ተቃወምኩኝ። ጥያቄው ከተስማማን በቃ በሱ ስም አጋንንት ኦኬ እንደሚወጣ ከተስማማን ለምን ነው መቼ ተቃወምንና ነው አሁን ከተስማማን የምትለው እንዴ? አልተቃወምንም እኮ። ቆይ አንዴ እጅ ላይ መጽሐፍ ቅዱስ አለ አይደለ? አንድ ጥቅስ ላስወጣ። እሺ መዝሙረ ዳዊትን አውጣ አንዴ። ኦኬ እሺ መዝሙረ ዳዊትን ላውጣ እስኪ አንዴ። ኦኬ መዝሙረ ዳዊት ስንት? 44:5 44:5 እሺ 44:5 ምን ይላል? አንተ ቻችን እንወጋቸዋለን በስምህም በላያችን የቆሙትን እናወርዳቸዋለን ይላል። በማስም በቀሰደ በስምህም በላያቸው የቆሙትን እናወርዳቸዋለን ይላል። በማስም ዘው ኦሬዲ እዚህ ጋር ስም ተብሎ ተቆይስ ክፍሉ ላምበው አምላኬ ንጉሴ አንተ ነህ ያዕቆብ መድኃኒትን እዘዝ ባንተ በተጠላቶች ላይ ኢየሱስ የሚል ስም አታገኝም። እግዚአብሔር ነው የሚለው። በቃ ምንም የምታመጣው እንትን የለም እኮ ቃዶሽ። እሺ ምንድነው ጥያቄ? አሁን ይሄ እኮ በእንደትም ነገር እኮ ነው። በላያችን ላይ ያሉትን እነዚህን የምናራግፋቸው በማስም ነው። በእግዚአብሔር ስም ነው። እግዚአብሔር ስትል ማን እያልክ ነው? እንደ ትንቢት ነው የተነገረው እንጂ አሁን ትንቢት ነው ታሪክ ነው ማለት በጥላነት የነበረው ያ አካሉ ከመውጣቱ በፊት የተነገረ ነገር ነው። ቆይ አካሉ ኦሬዲ መጥቷል። አንዴ ቆይ ትንቢት ነው አልከኝ። በመዝሙር ላይ ትንቢቶች አሉ፣ ግን ዳዊት እናራግፋቸዋለን ሲል በዛ ጊዜ አልተደረገም? ጠላቶቹን አላራገፈም? ያው የዳዊት መዝሙር አብዛኞቹ እኮ ትንቢቶችም ጭምር ናቸው። አላራገፈም ወይ አልሆነም ወይ? በሰዓቱ ሆኗል። በቃ ሆኗል። ስለዚህ ትንቢት ነው ብለህ እንዳታወራ። ስለ ትንቢት አልተጠየቅም። አሁን ጥያቄው ጠላቶቻችን እናራግፋቸዋለን ያለው በማን ስም ነው? እዛ ጋር በስም ስለሚል በማን ስም ነው? በእግዚአብሔር ስም ነው። እሺ ምንድነው አሁን ጥያቄ እዚህ ላይ? እግዚአብሔር ስትል ማን እያልክ ነው? እግዚአብሔር ያው አብ ወልድ መንፈስ ቅዱስ ያው እሱን እኮ ነው ያልኩ ያለሁት። ስለዚህ በአብም በወልድም በመንፈስ ቅዱስም ስም አጋንንትን ወይንም በዙሪያችን ያሉ ጠላቶቻችንንም እናራግፋለን ማለት ነው። ይሄ አሁን በብሉይ ኪዳን በጥላነት ለነበሩት የተነገረ ነገር ነው። እናራግፋቸዋለን ማለት ነው ወይስ አይደለም? አሁን እንተው ቆይ አሁን እሺ በቂ ተስማምተናል እኮ ቅድም። በቂ አይደለም ነው ወይስ እናራግፋቸዋለን ወይስ አይደለም? ለምን ነው በቀጥታ ማለት ነው? አሁን የብሉይ ኪዳንን እያመጣ ከአዲስ ኪዳን ጠቅሳ ጠይቀኝ። አሁን እሺ በጥላነቱ ከነበረው አትቀበለው መዝሙር ላይ ለምን ነው ማልቀበለው? ከተቀበልከው የምትቀበለው ላይ ስትጠየቅ ከአዲስ ኪዳን ጠይቀኝ ለምን ትላለህ ታዲያ? ኦሬዲ ያ አካሉ መጥቷል። አሁን ይሄ የብሉይ ኪዳን አካሉ መምጣቱ ብሉይ ኪዳን እንዳትቀበል አድርጎሃል። ብሉይ ኪዳን ስለምንቀበል መሰለኝ 66 ብለን መጻፍ ከተቀበልክ አዲስ ኪዳናት በለኝ። በቃ የምትቀበለው ነው የጠየቅኩ መልስ እዛው ጋር እንዴ። አዩባ ኦሬዲ ያው በጣም ጉንጫል ታየው ነው ወይ አዩባ ትላለህ። እግዚአብሔር ምስክሬን። አሁን ምን መሰለህ ይሄ በጣም ለእግዚአብሔር ቃል ያለመታመን ነው የሚያሳየው። ወይ ለሰው ብላችሁ ነው የምትከራከሩት ወይ የሆነ ሰው ያን ሰውዬን ሰፖርት ለምን ብላችሁ እንደምትከራከሩ ራሱ ፖይንቱ ራሱ ሊገባኝ አልቻለም። ፖይንትለስ ነው በቃ ማለት እኔ ከጧት ጀምሮ ስል ነበር እኔ በጣም በምን ድፍረት ራሱ ይሄ የሆነ ድፍረት አንተ ያገኝተከ በፍጥራን ስም አጋንንት ይወጣል። ይሄ የመሰለ ትልቅ ግንድ እያለ አሁን እኛ የምናምነውን የእግዚአብሔርን ስም ያልተቃወመው እግዚአብሔር ምስክሬን እናንተ በእግዚአብሔር ስም አጋንንት አይወጣም ከሚል
በፍጡራንም ስም ይወጣል ብል ይሻላል። ማን ነው በእግዚአብሔር ስም አጋንንት አይወጣም ብሎ ያለ? አጋንንቱን በጣም አቃለልኩ፣ ተራ መሆኑን ያሳየሁት ማለት ነው። አንተ እየሰራ ያለው ስህተት እኮ እንደ በእግዚአብሔር ስም አይወጣም እያልክ እኮ ነው እኮ። እንዴት ነው ማለት የሆነ ነገር እኔ አንዳንድ እኮ እኔ አላልኩም እኮ በእግዚአብሔር ስም በአብ ስም ይወጣል። እሺ በአብ ስም ይወጣል። ቆይ አሁን እሱን ተወውና ኦልሬዲ በአብ ስም ይወጣል። እኔ እንዴት ነው አንተ እኔ እኮ ጌታ ከዛ እኮ ሌላ ክርክር እንግጠም ትላለህ። ለምን አብ ትላለህ? በአማኑኤል ስም ይወጣል። በአማኑኤል ስም ይወጣል። ማን አይወጣም ብሎ አለ? ማን አይወጣም ብሎ አለ? ጠቅሰህ ጠይቀኝ ከመጽሐፍ ቅዱስ። እሺ በአማኑኤል ስም ይወጣል። ጠቅሰህ ጠይቀኝ። በየትኛው ክፍል መሰረት እኮ በአማኑኤል ስም ይወጣል አይወጣም? በየትኛው ክፍል መሰረት? አሁን ይወጣል አይደል ያለው? በቃ ችግር የለም። ይወጣል ካለ እኮ እኛ ይወጣል ማለት እኮ ያስደስተናል እንጂ እኮ ያስከፋ ነው። በአማኑኤል ስም ይወጣል የሚለውን ጥቅስ ግን ስጠን እስቲ። እኔ እኮ ይወጣል አላልኩም። በየትኛው ክፍል መሰረት ነው? ማን ነው ይወጣም ያለው አላልክም እንዴ? አሁን ይወጣልም አይወጣም አላልኩም። ይወጣም አይወጣም አላልኩም። አይወጣም እኮ ነው። ለምሳሌ በእንትን በአማኑኤል ስም ውጣ ብትለው ለምሳሌ ይወጣል አይወጣም? አጋንንቱ በአማኑኤል ስም ውጣ በየትኛው በመጽሐፍ ቅዱስ ጥቅስ መሰረት ነው? በኢሳይያስ 7:14 መሰረት ኦልሬዲ ነው። ፒላዶናስ በኢሳይያስ 7:14 መሰረት ያው ሕፃን ተወለደልን፣ ወንድ ልጅ ተሰጠን፣ አለቅነት በጫንቃው ነው፣ ስሙም ድንቅ መካር፣ ኃያል አምላክ ነው የተባለው ያ ሕፃን አማኑኤል ተብሏል አይደለ? የት አለ? በየትኛው ክፍል ጥቅሱን ላውጣለህ? አዎ በመጽሐፍ ቅዱስ ጥቅስ መሰረት ጠቅሰህ ጠይቀኛው። እሺ አንዴ ጠብቅ። የአማኑኤል የማን ስም ነው? ኧረ ካዶች በእግዚአብሔር በመድኃኒዓለም። አማኑኤል ማለት እግዚአብሔር ከኛ ጋር ነው እንደማለት ነው። አይ ስም አይደል እንደ አማኑኤል። እሱን እኮ ነው የምልህ። አማኑኤል ማን ነው ብለህ ካልከኝ እግዚአብሔር ከኛ ጋር ነው። የስሙ ትርጓሜ እግዚአብሔር ከኛ ጋር ነው የሚለው እንጂ እንደ ስም አይደል እንደ አማኑኤል የሚለው። እንደዚህ እጅ ያለኝ ነገር ገጥሞኝ አያውቅም እግዚአብሔር። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ብላ ትጠራዋለች። ይኸው በዚህ ጥቅስ መሰረት ይሄ አማኑኤል ተብሎ የተጠራው ስሙ የሚጠራበት ስሙ አጋንንትን ያስወጣል። ኦፍ ኮርስ ያስወጣል በዚህ ክፍል መሰረት። ምክንያቱም ምን መሰለህ፣ አንዴ ማወቅ ያለባቸው አሁን እኛ ኢየሱስ ክርስቶስ የሚለውን ስም አሁን ለምሳሌ በእንግሊዝኛ አንዴ እሺ ጠይቀኝ። አዎ ያስወጣል ብሏል። ሁላችሁም ስሙ ያስወጣል ብሏል። ኢየሱስ የሚለው ስም ብቻ ነበር አጋንንትን የሚያስወጣው ብለህን አልነበር ቅድም? ምን መሰለህ አሁን ኢየሱስ የሚለው ስም አሁን ስም ከምንጠራው ስም ብቻ አይደለም እኮ አጋንንት ያስወጣል ብለን የምንለው። አየህ ስሙ ብቻ የሚጠራው አይደለም። ብቻ ነው ብዬ አልጠየቅኩም። ኢየሱስ የሚለው ስም ብቻ ነው ብለህ ነበር ቅድም። አንዴ ቆይ አልተረዳኝም። ከሆነ እኛ ስም ብለን ስንጠራ ያው ኢየሱስ ተብሎ የተባለው ብቻ አጋንንት ያስወጣል እያለን አይደለም። ያ የሚጠራው እንትኑ ፊደሉ አይደለም። አሁን ያ ስሙ ወደ እንግሊዝኛ ቢቀየር ጂሰስ ነው የሚለው። አየህ ግን ምን በእምነት ያ በዛ በቀራንዮ በተሰራው ስራ ላይ ምንድነው እውቅና በመስጠት አየህ፣ በእምነት የለ ስም መጥራት ማለት ያው ለእግዚአብሔር እውቅና መስጠት። ክርስቶስ ሰይጣንን ድል ስለነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ለዛ በመስቀል ላይ ለተሰራው ስራ እውቅና በመስጠት ነው። አሁን በቃ በናዝሬቱ በኢየሱስ ክርስቶስ ስም ውጣ ብለን ስንል የለ ክርስቶስ ኦልሬዲ ሰይጣንን ድል ነስቷል። አይ ሰይጣንን እንትን ብሏል። በዛ ምክንያት ነው እንጂ አጋንንት የሚወጣው አሁን ይሄ በሚጠራው በሆያት አይደለም። ሰይጣንን ድል አይነሳው የተነሳ ነው። እሺ ቆይ አንድ ነገር እዚህ ጋር እንዲህ በማለት ዳኒ የተባለው ፕሮቴስታንት ወንድማችን አማኑኤል የሚለው ስም አጋንንትን አያስወጣም ከማለቱ ጋር ተጋጭተሃል። ያው ለጠቅላላ እውቀት ነው። አብ አጋንንትን አያሸንፍም? አብ ማን ነው አያሸንፍም ብሎ ያለው? ጥያቄ ነው። አያሸንፍም ወይ? ቆይ አንዴ ባይዞ ማወቅ ያለብህ ክርስቶስ እኛን ወክሎ እኮ ነው የመጣው። አንዴ ብለህ ምናምን አታብራራ። እኔ አልጠየኩም። አጋንንት እኮ ነው የቀጣው። ቆይ ስለ አጋንንትማ ምንነት በደንብ እንሄድበታለን። ከዛ በፊት ግን አጋንንትን የፈጠረ አምላክ ነው። ቆይ ስማኝ አንዴ
ቆይ አንዴ አንዴ ስመኝ። እሺ አንዴ ስመኝ። እስካሁን ስታብራራ ነበር እኮ ለምንድን ነው የማሰማው? ጠይቀኝ። እሺ እየሰማሁ ነበር አይደለ? እስካሁን ስታብራራ። ስለዚህ ለመስማት ሞክር። ጥሩ ነገር አንስታል። እኛ ኢየሱስ ስንል እንደው ስሙን ብቻ ፊደሉን ብቻ እያልን አይደለም፣ ስራውን ማንነቱን እያነሳን ነው ብለሃል አይደለ? እንዲህ አይደለ ያልከኝ? ኦፍ ኮርስ ያ እሺ አዎ፣ ሌላ ነገር እንዳልል በስም ብዬ ነው። በጣም ጥሩ። እሺ እንደዛ ካልክ ይሄ ክርስቶስ የሰራልን ድህነት ውስጥ አብ አለበት አይደለ? ልጁን በመላክ ለምሳሌ ልጁን በመላክ ፍቅሩን ገልጾልናል። በጣም ጥሩ። ስለዚህ ይሄ የተፈጸመልን ድህነት የአብ የወልድ የመንፈስ ቅዱስ ፈቃድ ነው አይደል? አብ ወልድ መንፈስ ቅዱስ የሰሩልን መዳን ነው። በተለየ አካሉ ግን ወልድ ቤዛ በመሆን ፈጽሞልናል። ማዳኑ ግን አብ ልጁን በመስጠት አድርጎታል። ወልድ ደግሞ ስለኛ በመሞት አድርጎታል። መንፈስ ቅዱስ ደግሞ ስለኛ የተደረገልንን የመስቀል ስራ እኛ ላይ በመፈጸም አድርጎታል። በዚህ እንስማማለን። ኦፍ ኮርስ አሁን እንስማማለን በዛ። በጣም ጥሩ። ኢየሱስ የሚለውን ስም ስንል ያደረገውን እያልን ነው ካልክ አብ ዲያብሎስን እንትን ይልልናል። ምንድነው ዲያብሎስ ይወጣል በአብ ስም ስንል አብ ያደረገውን እያልን አይደለም ወይ? ወይም የአብን ማንነት እያነሳን አይደለም ወይ? ዳይ በጣም ጥሩ ጥያቄ ነው የጠየቀው። አሁን እሱን በቃ እዛ ላይ አቆምና ልጠይቅ መጀመሪያ አማን ልመልስልህ። ጠልቃ ባትገባ ጥሩ ነው። ምን መሰለህ? አብ አጋንንትን የፈጠረ ሁሉንም የፈጠረ አምላክ ነው። አብ አጋንንትን ሲጀምር ከነመፈጠሩ እንዳይኖር ማድረግ ይችላል። ስለዚህ እግዚአብሔር አብ ፍትሃዊ ቆይ አንዴ ፍትሃዊ ስለሆነ ፍትሃዊ ፕሪንሲፕል አምላክ ስለሆነ አየህ እንዲሁ ዝም ብሎ ኃጢአተኛውን ይቀጣል፣ እንዲሁ ዝም ብሎ አይምርም። ስለዚህ ከወደደን ከትልቅ ፍቅሩ የተነሳ እኛ በደለኞች ሆነን ሳለን በእኛ ፈንታ የእኛን የጽድቅን ጥያቄ እንድመልስ ማንን ነው የላከው? ክርስቶስ ኢየሱስ ነው የላከው። ያ የላከው ማን ነው? በማን ፍቃድ ነው? በአብ በወልድ መንፈስ ቅዱስ ፍቃድ ነው ክርስቶስ ኢየሱስ የመጣው። ስለዚህ ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ምን ይላል? ማንም እኛን እግዚአብሔር ሰውን ከራሱ ጋር የሚያስታርቅ እንደሌለ ባየ ጊዜ እጅግ ተደነቀ ይላል። ስለዚህ የገዛ ክንዱ ነው መድኃኒት የሆነው። ያ ክንዱ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ በተለየ አካሉ ወደ ዓለም መጥቶ በእኛ ፈንታ እኛ ልንመልሰው ያልቻለውን ያንን የጽድቅን ጥያቄ መለሰ። ሰይጣንን ድል ነሳ። አየህ፣ ሰይጣንን ድል ነሳ። ያንን በክርስቶስ ስራ አማካኝነት ቆይ አንዴ የጠየቅኩ ምንድን ነው እየመጣሁ እኮ ነው ወደ ሐሳብ። ቆይ አንዴ አትምጣ ያልተጠየቅከውን እያወራ እየመጣ ነው ትላለህ እንዴ? ጥያቄን አስተውሰኝ። አንዴ ቆይ ስመኝ። አትጨርስም። ያልጠየቅኩን እያወራ ማስጨርስበት ምክንያት የለኝም። እኔ አንተ ያልከውን ጠብቄ ያላነሳውን ርዕስ ሳላነሳ የተነሳውን እንኳን ትቼ ርዕሱ ይበዛል ስትለኝ እየመጣው ተው የሚባል ነገር የለም ወዳጅ። ይሄ ስብከት አይደለም፣ ውይይት ላይ ነን ያለ ነው። ስለዚህ ያልተነሳ ነገር፣ ያልተጠየቀ ነገር፣ ያልተቃወምነውን ነገር አንስተ ልክ አንተ የዛ ነገር ተቆርቋሪ እያስመሰልክ የምታወራበት ምንም ምክንያት የለም። የኢየሱስ ማዳን ላይ ጥያቄ አላቀረብንም። አሁን የጠየቅኩን ጥያቄ አስታውሰኝ። እሺ ኦኬ። በአብ ስም አጋንንት ይወጣል ብለህ አይደል የጠየቀኝ? አይደለም። አይ ምኑንም አታውቀውም። ጥያቄን አሰማ። አብ ማዳን አይችልም ብለህ አይደል የጠየቀኝ? ከዛ ውጪ አይደለም። የማስታወስም የማገናዘብም ነገር ሳይኖር እንዴት ነው የምንግባባው? አይ አንተ የምታደርገው ነገር ምንድነው? ውስጥ ላለ ጩኸት ነው ምላሽ የምትሰጠው። አንተ ለምታስበው ብቻ ነው። ይሄ ደግሞ ውይይት አይደለም። እኔ የጠየቅኩ ለጌታ ለኢየሱስ የኢየሱስ ስም ያድናል ሲባል ስሙን ነጥለን አካሉን ትተን አይደለም፣ ያደረገውን ስራውንና ማንነቱን አያይዘን ነው ስትል፣ እኔስ ምን አልኩኝ? የአብ ስም ያድናል ሲባል ስሙንና ማንነቱን ያደረገውን ነገር ነጥለን ነው ወይ ብዬን የጠየቅኩ። ቅድም መልሽ እላለሁ። ይሄን ነጥለን አይደለም ብዬ መልሽ እላለሁ። ቆይ አልጨረስኩም። ማብራሪያ አልጠየቅኩም። ቃዱሽ ማብራሪያ አልጠየቅኩም። ረጅም ቅድም ስላብራራ ማብራሪያ አልጠየቅኩም። በጣም ጥሩ። አልነጠልንም ካልከኝ ማዳን የእግዚአብሔር ነው ወይም ማዳን የሥላሴ ነው በሚለው ተስማምተናል። በማዳን አብም ወልድም መንፈስ ቅዱስም ልዩነት የላቸውም። ቤዛነት ነው ልዩነቱ። እኛ አብ ቤዛ ሆኗል፣ መንፈስ ቅዱስ ቤዛ ሆኗል አላልንም። ቤዛ የሆነው ኢየሱስ ብቻ ነው። የሞተው ሰው የሆነው ኢየሱስ ብቻ ነው። በዚህ ተስማምተናል፣ ይታወቃል። አሁን ጥያቄው ምን ይሆናል? አይ አልተባለም፣ ለኢየሱስ
ማንነቱን ያደረገው ነገር ተነስቶ ነው ምትል ከሆነ ለእግዚአብሔር አብ ሲባል እግዚአብሔር አብ የኛ መዳን ላይ ተሳትፎ አለው ወይስ የለውም? የእግዚአብሔር አብ ተሳትፎ አለው። እንዴት የለውም? በዛ ተሳትፎ አብ ያድናል ሲባል ስህተት ነው? አብ ያድናል ብለን ስንል ምንም ስህተት የለም። ማዳኑ ከአጋንንት ማላቀቅ አይጨምርም? ኦኬ ኦሬዲ መንገድ አስቀምጦልናል እኮ በኢየሱስ ክርስቶስ ስም ከአጋንንት ማላቀቅን አይጨምርም? ማዳኑ በልጁ በኩል ነው ወደ አብ የምትገባው። የአብ ማዳን ከአጋንንት መላቀቅን አይጨምርም ወይ? የኢየሱስን ስም ሳልጠራ ወደ አብ ሄዳለሁ ከአጋንንት መላቀቅን አይጨምርም ወይ? የአብ ማዳን የኢየሱስም ሳልጠራ ወደ አብ ሄዳለሁ ብለህ ካልክ ተሸውዳለህ። ኦሬዲ ኢየሱስ አብ የሚወደውን ያለውን በኋላ ሪከርዱ ስትሰማ ይገባል። ቆይና አንዴ አይውላችሁ ምን አለ? የኢየሱስን ስም ሳልጠራ ወደ አብ አልሄድም አለ። ቀድም ስለ አብ ስናነሳ የኢየሱስን ስም ሳይጠራ ሲመልስ ነበር። ልክ ቁልፏ ጋር ሲደርስ ግን ያኛውን ቅድም ሲገነባ የነበረውን ትምህርት እንዳለ ስለሚያጭድበት መለሰና የኢየሱስን ስም ሳልጠራ አይሆንም አለ። ቅድም እኮ ምን ብዬ ጠይቄያለሁ መሰለ? አብ እኛ መዳን ውስጥ ተሳትፎ አለው ወይ ስል ኢየሱስ ሳትል አዎ አለው መልሰ ነበር። አዎ አለው። አሁንም አንድ ልጅ ቆይ ቅድም እኮ እንደዛ አላልክም ነበር። አሁን ኢየሱስን ሳልጠራ ማለት ጀመርክ። አሁን ጥያቄ በቀጥታ መልስልኝ እባክህ እና በጣም እየደከመኝ ነው፣ አታድርገኝ። አብ ለኛ መዳን ውስጥ ተሳትፎ አለው ወይ ስል አዎ ብለኛል። በዛ ተሳትፎ ያድናል ወይ ስል ወይም አብ ያድነናል ብለን በዛ ተሳትፎ ስንናገር ልክ ነን ወይ ስል አዎ ይባላል፣ ልክ ነው ብለሃል። ይሄ ማዳን ከአጋንንት ማላቀቅን ይጨምራል ወይስ አይጨምርም? ጥያቄ ይሄ ነው። ኦኬ ከአጋንንት ማላቀቅ ይጨምራል አይጨምርም ብለህ ላልከው እግዚአብሔር ከአጋንንት አንተ እንድትላቀቅ ክርስቶስን ሰጥቶልሃል። አንተ አልጠየቅኩም። አይደለም ቆይ አንዴ በስሙ የኃጢአት ስርየት አይደለም እንደዛ አላስወራህም። አንተ ብልጥ ሆነህ እኔ ሞኝ ልሆን አልችልም። መቼም በቃ የአብ ማዳን ብለን ለይተን እሺ ተው። የአብ ማዳን አለየውም። በቃ ተው ካልክ ተው፣ በቃ ይቅር ካልክ ይቀራል። ዝም ብለህ መሀል ማለት በቃ እንደዚህ ላይ እናቆምና ካልተመለሰ ምንም እያስወራኝም አይደለም። ኧረ እባክህ አንዴ ቆይ ያለውን የአብ ማዳን ላይ እያወራን ነበረ። መቼም ይሄው ሌላውን ትተው እዚህ ያላችሁ እንዳላችሁ ሲስም ትታ ኧረ አንዴ በእናትህ ወይ አስወራኝ ወይ ዝም በል። የአብ ማዳን ነጥለን እያወራን አብ ማዳን ውስጥ ተሳትፎ አለው ወይ ስል አዎ አለው ብሎ እያወራኝ፣ ልክ ግን የሱን ትምህርት የሚመታ ሐሳብ ጋር ሊመጣ ሲል ምን ማለት ጀመረ? ኢየሱስን ሳልጠራማ እንዴት ማለት ጀመረ? የአብ ማዳን ከአጋንንት ማላቀቅን ይጨምራል ወይ የሚል ጥያቄ ነበር የጠየቁት አይደለ? አዎ ይጨምራል ወይ አይጨምርም ነው እኮ አጭሩ መልስ ይሄ ነው። አብ ማዳኑ ላይ ስለተስማማን ማለት ነው። አዎ አብ ያድናል ተስማምተናል። ልጁ አላልከኝም፣ እኔም ልጁ የለበትም አላልኩም፣ ወይም በልጁ በኩል አያድንም አላልኩም። ለምን ያልተቃወምኩትን ትመልሳለህ? ምክንያቱም አዎ አብ ማዳኑ አጋንንትንም ማላቀቅ ይጨምራል ካልክ በኢየሱስ ስም ብቻ ነው ስትል የነበረው ፈረሰ ማለት ነው። እሷ እንዳትፈርስ ነው ጥንቃቄ፣ ይገባኛል። እኔ ደግሞ እሱን ለማፍረስ ስለሆነ ነው ማልፈታ ማለት ነው። ለማንኛውም ሲሶዬ አይ ችግር የለውም። ለናንተ አንድ መጽሐፍ ቅዱሳችሁ እንኳን በቂ አይደለም። ጨረስን። ርዕሳችን እሱ አይደለም። ካዶሽ በቂ አይደለም። ካዶሽ አሁን ከናንተ ጋር አሁን ምንም ብናወራም ርዕሳችን እሱ ስላልሆነ ምንም አልመልስልንም። ርዕሱ ላይ አውራ። ካዶሽ ወንድሜ the most በቃ ዲስከስቲንግ the most ቦሪንግ ቶፒክ ነው። እኔ በእውነት አንተ በምን ደፍራችሁ የአብ ስም አጋንንት አይወጣም እንደምትሉ እኔ አይገባኝም። እግዚአብሔር የምትፈራ ከሆነ እኔ እንደዚህ በዲስከሽን ውስጥ እንደዚህ ሀሳብ ሰጥቼ አላውቅም። ይኸውልህ እኔ በዲስከሽን መካከል ሀሳብ ሰጥቼ አላውቅም። እግዚአብሔር የምትፈራ ከሆነ ሂድና ንስሐ ግባ። እሺ ንስሐ ገባለሁ። አንዴ አስወራኝ። ሂድና ንስሐ ገባ። አንተ ነፃ እንድትወጣ ኢየሱስ ከስም ሁሉ በላይ የሆነው የኢየሱስ ክርስቶስን ስም ሰጥቷል።
ከዚህ በላይ የትም አታገኝም። አንተ ነህ ሰጥቶኛል እኮ ያ ማለት ግን የአብ ስም አያወጣም ማለት ነው እንዴ? ያ ማለት የአብ ስም አያወጣም። ኦሬዲ መንገድ አዘጋጅቶልሃል አንተ። አይ በቃ ያ መንገድ አያስፈልግም እኮ ያ ማለት የአብ ስም አያወጣም ማለት ነው እንዴ? ለምን ፈለክ? ኢየሱስ ብቸኛ አዳኝ ነው። ብቸኛ አዳኝ ነው። ኦፍ ኮርስ አብ አይደለም። ለምን ሌላ ስም ፈለክ? እኮ አብ አይደለም። ኢየሱስ ብቸኛ አዳኝ ነው። አብ አይደለም። አንድ አምላክን እኮ ነው የምናመልከው። ኢየሱስ ክርስቶስ አዳኝ ነው ስለ አብን ያገለለ አይደለም እኮ ኢየሱስ ብቸኛ አዳኝ ነው። አብ አይደለም። አብ ያዳነ አንተን በክርስቶስ ኢየሱስ በኩል ነው። ከሱ ውጪ ሌላ መንገድ የለም። ወደ አብ የሚያወጣ ሌላ መንገድ የለም። ብቸኛው መንገድ ኢየሱስ ነው። ታዲያ እኮ እውነቱ እኮ ነው። ፖዜ እኮ በምን ተለየ እኮ ኮንሊ ጂሰስ እኮ ልዩነቱን ያልገባኝ እኔ ራሷን ኮንሊ ጂሰስ ኢየሱስ የሚለው ስም ሲጠራ ሁለተኛውን አካል ለይቶ ነው የሚጠራው። አብና መንፈስ ቅዱስን አያካተ። እኔ በጌታ ስም እንዴት ማሰብ እንደሚችሉ እና ለክርክር ሲሄዱበት ርቀት ነው። እኔ አሁን ከወጂ ጋር አራ በጌታ በኢየሱስ እኔ በጣም የምጸየፈው ትምህርት ነው። በዚህ ወጂ እግዚአብሔርን ተዘፍቀበት የለ እንደ ምኑን ተጸየፍከው? ምንድነው አሁን ከወጂ ትምህርት ጋር የኔ ትምህርት የሚያመሳስለው? እንደ እነሱ እኮ አንደኛው የለየለት እኮ እነሱ እኮ አንዳንዴ እኮ የለየለት እነሱ ይሻላል። እኔ አብ ሰጠው እያልኩ አብ በክርስቶስ አዳኝ ለየው። በቃ አንተ እንደ አዳኙም ሁሉም ነገር ኢየሱስ ነው እያልኩ ምን ለየው እንዴ? አላልኩም። አብ ከወደደን ከትልቅ ፍቅሩ የተነሳ እየሰጠን ኢየሱስን ነው አልኩት። ኢየሱስ አንድያ ልጁን ነው የሰጠው አልኩት። ያ ልጁ ደግሞ ኢየሱስ ክርስቶስ የእኛን ስራ ፈጽሞ እኛን ከአብ ጋር አስታረቀን አልኩት። ያ አብ ደግሞ ከስም ሁሉ በላይ የሆነው ስም ለወልድ ሰጠው። የድነት መንገድ አደረገ። እኛ አሁን እኮ ኢየሱስ ብቻ ነው የሚያድነው። አብ አያድንም። መንፈስ ቅዱስ አያድንም። ወይ አብ አጋንንት አያወጣም። የአብ ስም አጋንንት አያወጣም። የወልድ ስም አጋንንት አያወጣም የሚለው ፈጽሞ ከኦጄ በምንም አይለይም። ከኦጄ በጣም አይገናኝም። እነሱ እኮ የአብም የወልድም የመንፈስ ቅዱስም ስም አንድ ነው ብሎ ነው የሚሉት። እኛ እንደዛ አይደለም። እነሱ ማይዘው ሲጀምራቸው እንደዚህ ነበር ያደረጋቸው እኮ። አሁን መንገዱን ይዘከዋል ነው። ኢዮባ የኔን ሐሳብ ትቃወማለህ እንዴ? ቆይ አንተ ሚዩት አድርግ። አንተ ጨረስን እኮ ሚዩት አድርግ እስቲ እናው አይደለም ዲስከሽ ነው አልኳል አባቴ። በቃ እኔ ጋር ለውይይት ለውይይትም እኮ አንተን አይልም እኮ ካዶሽ እኛ እንጫወትበት። አንተ ሲጀመር ጨዋታም ስለማትችል ካዶሽ ነው። ዋይ ወረድና እኛ በጣም እኮ ከባድ እኮ ነው ጌታ። እንዴት ያለው እንዴ ቃዶሽ ሲፋቅ እኮ ሄቨን እኮ ነው። አንተ ትቀልዳለህ እንዴ? እኔ ጌታ ይሄ እኮ ቶታሊ አንተ በምን ድፍረት ነው የአብ ስም አጋንንት አያወጣም ብለህ ከዛ ሌላ ነገር ላይ እንትን እንዘለን? ለምሳሌ አንድ ምሳሌ እንትን ልበል። ለምሳሌ ዓለምን በመፍጠር ውስጥ ዓለምን ማፈጠረ ወይም ማፈጠረን ሲባል አብ ወልድ መንፈስ ቅዱስ እንላለን ወይም አንድ አምላክ እንላለን። ጳውሎስ በዕብራውያን መልእክቱ ላይ ዓለማትን በፈጠረ በልጁ ይላል። አንዴ ዓለማትን መፍጠርን በልጁ እንዳደረገው ተናግሯል። ግን ደግሞ መፍጠር ለአብ ይነገራል። በልጁ ስለፈጠረ አብ ከመነገር ወጣ፣ ዓለምን ከመፍጠር ወጣ አልወጣም። ልክ እንዲሁ አሁን የሱን የቃዶሽን ሎጂክ ለማፍረስ ነው። ሎጂክ ያነሳው ሎጂክ ማለት ነው። በኢየሱስ በኩል ዓለምን ስላዳነ በቃ የአብ መጠራት አያስፈልግም። በቃ ሁሉ ነገር በልጁ በኩል በስሙ በኩል ነው አለ። ዓለምን በመፍጠር አብ ወልድ መንፈስ ቅዱስ አንድ ሆነው፣ ግን ደግሞ መፍጠር ለአብም ለወልድም ለመንፈስ ቅዱስም ይነገራል። ልክ እንዲሁ ዓለምን በማዳን በልጁ በኩል እግዚአብሔር አብ ስራን ሰርቶ ወይንም ደግሞ የመስቀል ሞቱን በልጁ በኩል አድርጎ ማዳን ግን ለአብም ለወልድም ለመንፈስ ቅዱስም ካልተነገረ ይሄ ትምህርት አጋንንታዊ ትምህርት ነው። ቤዛነት ነጥለን እናገራለን። ሰው መሆን ነጥለን እናገራለን። መሞት መሰቀል ነጥለን ለወልድ እናገራለን እንጂ ማዳን የአብ የወልድ የመንፈስ ቅዱስ ነው። ማዳን ውስጥ እኛን መጠበቅ፣ አጋንንትን ከኛ ማራቅ፣
የኃጢአት ይቅርታ የመሳሰሉትን ሁሉ ያካትታል መዳን። አንድ ሁለተኛ በጣም ሰው ማወቅ ያለበት የሰይጣንን ምንነት ነው። ሰይጣን ከክርስቲያን አንጻር እጅግ በጣም የወደቀ ትቢያ ነው። እንዴ አንተ በደሙ ተገዝቻለሁ፣ በሰይጣን ላይ ስልጣን አለኝ፣ አማትቤ ስሙን ጠርቼ ከኔ አርቃለሁ ብዬ ማምን ሰው እንዲህ እንኳን ብዬ እኔ ማምን ሰው እኔ እንዲያመንኩ ማለት ነው። የአብ ስም ግን አጋንንት አያስወጣም ማለት ይሄ እግዚአብሔር ላይ መዘባበት ነው፣ ክፉ ልማድ ነው። እንዴ ፓስተር አጋንንትን አርቅልኝ ጸልይልኝ እያለ የአብ ስም ግን አያወጣም። ለአጋንንት ያላቸውን ክብር ነው የሚያሳየው። ለዛ ነው እኔ በተዋደዱ መሃል ማልገባው ሲሶዬ። እንትን እኮ ነው ቆላስይስ ላይ ምን ይላል እኮ እርሱ ከጨለማው ስልጣን አዳነን፣ ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እርሱ ከጨለማው ስልጣን አዳነን የሚለው አብን ነው። እርሱ ከጨለማው ስልጣን አዳነን፣ ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እና እግዚአብሔር አይድንም ብሎ መናገር ድፍረት ነው። እኔ ጌታ ይጠብቀን። ናቱሻ እናንተ ይሄ ድርቅና አለ እንዴ? አሁንም እየባየ ደህና ነው ወይ? ሰላም ብያለሁ። ናቱሻ አለሁልህ። እግዚአብሔር ይመስገን። እንዴት አለ የጠፋ ሰው ሁሉ? ደህና እግዚአብሔር ይመስገን። ደህና ነህልኝ? እኔ እኮ ቴዎሎጂ እንዲሚያጠፋ ከሆነ ብዬ እኮ ተውኩት። ኧረ እኔም ተወዋለሁ። ከአንተ ካጠፋኝ እኔም ተወዋለሁ። እንዴ ጠፋ በጣም ናት። ሰላም ነገር ጠፍቶ ደህና ነኝ። እየባየ ደህና ነህ? ምን አይነት ጉድ ነው የመጣብህ? ይመስገን ማይመጣ ነገር የለ። አንተ በጊዜ አምልጣሃል እኮ በጊዜ እኔ ራሱ ጮሄ ነው የወጣሁት። በቃ እኔ ባክስ ነው የወጣሁት። በውስጥ መስመር እኮ እያልኩት ነበር፣ አምልጥ እያልኩት ነበር። ሙሉ ፕሮቴስታንት ግን በሙሉ እንደዚህ ያምናል። ማያምኑ እኮ አሉ እኮ አያምኑም። የሲስን ሲስተም ቅድም ያልኳችሁ ሊያመጣው ነው። አሁን ሲሶ ፓስተር ጻድቁን ለማምጣት ከፈለገ ኧረ ተውት፣ ሌላው ይቅር፣ ፓስተር ጻድቁ እንዳያምን ይላል። ደግሞ እኔ እኮ ግራ የሚገባኝ እንትን አሁን አጋን ማስወጣት ስልጣን ነው አይደል? ስልጣን ከሆነ ስልጣን የተሰጣቸው ሂድ ከዚህ ብለው የሚያስወጡት እነሱ ማለት ይሄን ያለ ምንድነው ጥብቅና የሚቆሙለት? ስልጣን እኮ ከተሰጠው ማለት እንደ ቀመር መጠቀም አይጠበቅበትም ግዴታ። አሁን አንዳንዴ እኮ የእግዚአብሔርን ስም እንደ ፎርሙላ መጠቀም አይደለም እኮ። በነገራችን ላይ ያስቄዋ ልጆች እኮ ጳውሎስ በሚለው ኢየሱስ በሚለው ጳውሎስ በሚል ጠራው ስም በኢየሱስ ስም ሲለው ለምንድን ነው ያልወጣው ሲባል የኢየሱስን ስም አዜ ፎርሙላ እና ቀመር ስለተጠቀምነውም አይደለም። ስልጣን ይጠይቃል። ስልጣን የሚሰጠው ደግሞ ለልጆቹ ነው። ልጆቹ ደግሞ ስልጣን ከተሰጣቸው ሂድ ከዚህ ጥፋ ከዚህም ብለው ያባሩት እነሱ ግዴታ እንደ ቀመር መጠቀም አይጠበቅባቸውም እኮ። ይሄን ያለ አጋንንት ጥብቅና መቆም ልክም አይደለም እኮ። ይሄ እኮ ለአጋንንት ጥብቅና መቆም ነው የሚባለው በነገራችን ላይ። እና በጣም እና ኦቶሪቲ እንጂ የተባለው አሁን ለምሳሌ በኢየሱስ ክርስቶስ ስም ስልጣን እንደነጻን እንደተቀደስን ይናገራል። ለምሳሌ 1 ቆሮንቶስ ምዕራፍ 6 ላይ ስለዚህ ነው አሁን የኢየሱስ ክርስቶስ ስም እንዳነጻኝ እንደቀደሰኝ ለመናገር ወይም ይሄን ለማንጻት አስሬ በኢየሱስ ስም ማለት አይጠበቅብኝም ለማጽናት። አንዳንዴ እንደ ፎርሙላና እንደ ቀመር መጠቀም ማለት ብቻ አይደለም በኢየሱስ ስም ማለት። በነገራችን ላይ በኢየሱስ ክርስቶስ ስልጣን አገዛዝ ውስጥ ነን ለማለት እንጂ ምን ጨርቃቸው ሲነካውም ተቃጥሏል፣ እነሱ ባለፉበትም ተቃጥሏል ሰይጣን። ምን ይሄን ያለ እንደው ሰይጣን ራሱ ጥብቅና ለምን እንደሚቆምለት አይገባኝም። እና እኔ እኮ ብያለሁ እኮ እኔ እንግዲህ እዛ ውስጥ እንዳለው በወንጌል አማኝ ትምህርት ውስጥ ይህ ትምህርት የሚታወቅ አይመስለኝም። ወንጌል አማኝ በኢየሱስና በኢየሱስ ስም ብቻ አጋንንት ይወጣል ብሎ ደውል ያምናል ማለት አይቻልም። ምክንያቱም በሳምፕል ብናሳ ሶርስ እንዴት ያስወጡ እንደነበረ ጋድስ ጀነራልስ ምናምን የሚል መጽሐፍት እዚህ ይላል ሲስ እንዴ የቧንቧ ጠጋኙ መድኃኒዓለም የሚጠግን ነው። ሳልጠራ ነው ማስወጣው ይል ነበር። የቧንቧ ጠጋኙ ደግሞ በሙያው ትመጣለህ እንዴ? ደግሞ በካልቾ እያስወጣ አይደል እንዴ? አንተ ትቀልዳለህ እንዴ? ኧረ ስማም ስንት አለ ስንት አረ እና ቄስ በሊና ሳርካ
እና መኮንን ነገራ ዝም ብለው ሂድ ከዚህ እያሉ ያስወጡ አልነበር እንዴ? ደግሞ ለምን ደግሞ እኮ በነገራችን ላይ ጋራንቲም አይደለም አጋንንት ማስወጣት እኮ የእግዚአብሔር ልጅ የመሆን የመንግስተ ሰማያትም እኮ ማረጋገጫ አይደለም። በነገራችን ላይ ምን አጋንንት ስላስወጡም እኮ የእግዚአብሔር መንግስት አይገባም። የጋራንቲ ጉዳይም አይደለም በነገራችን ላይ። ስለዚህ ዛትማች እንደውም የአጋንንት ቶፒክ መያዝ ራሱ ይሄን ያህል እኮ እሱ እኮ እግዚአብሔር በጣም እንዴ ሳይሆን እኮ አጋንንት ለእግዚአብሔር አይታዘዙም ብሎ እንደማሰብኩ ለእግዚአብሔር አብ አይታዘዙም ብሎ እንደማሰብኩ ነው ጋይስ። እኔ እንዴት ሰው ሲምፕል እንዳደረገው ነው ግራ ይገባኝ። ሲሶይ አሁን ሁለት ነገር ማየት ትችላለህ። ለምሳሌ ትምህርቱን ስናየው በኢየሱስ ስም ብቻ ነው ይሉና አብና መንፈስ ቅዱስ ስትላቸው አይ እነሱን አያገልም ሲሉ በኦንሊ ጂሰስ አስተምሮ አብም ወልድም መንፈስ ቅዱስም ኢየሱስ ነው አይደል የሚሉት። እነዚህም በተዘዋዋሪ እያሉት ነው። ሶስቱንም አካላት በአንድ ስም እየጠሩ ነው ኢየሱስ እያሉ ማለት ነው። አካሄዱ ቀጥታ የኦንሊ ጂሰስን ትምህርት ያሳያል። አንድ ሁለተኛ ነገር ደግሞ ናቱ አሪፍ ነጥብም አንስታል። ይሄ ምልክትም አይደለም ለእግዚአብሔር ይቅርና ለሰው እንኳን በቃ የዳነ ሰው ምልክት ነው ምናምን የምትለው እንኳን አይደለም። በስምህ አጋንንት አላወጣንም ምን ሲሉት አላቃችሁ ማለት ነው ያላችሁ ማቴዎስ 7 ላይ በስምህ አጋንንት አወጣን አሉት እኮ አውጥተዋል። በማስም በኢየሱስም ግን አላቃችሁም ተብለዋል። ይሄ የስልጣን ጉዳይ ነው። አንደኛ ስም ራሱ ስልጣንን ማንነትን እኮ ነው የሚያመለክተው። ለምሳሌ ይህን ስም በማን ስልጣን አረጋችሁ ሲባል እዛ ጋር ስም ስልጣንን ነው የሚያመለክተው። ስለዚህ የኢየሱስ ስም ስንል ባለሙሉ ስልጣን ነው፣ ምንድንበት ምንመካበት ስም ነው ኢየሱስ እያልን ነው። ስም ደግሞ ማንነትን ሲያመለክት ለምሳሌ ምሳሌ 30 ላይ ትላንትና ብየው ነበር አይ ቲንክ እንደዛ እና ምሳሌ 30 ላይ አጉር የተባለው ሰው የተናገረው ነገር አለ። ንፋሳትን የገሰጸ እያለ መለኮታዊ ባህሪያትን ይገልጽና ስሙስ ማን የልጁ ስም ማን ነው ይላል። አጉር ማለት ነው። ስሙስ ማን የልጁ ስም ማን ነው ካለ በኋላ መልሶ ግን ኤሎሂም እንዳልል ብሎ ይጠራል ደግሞ። ስለዚህ ኤሎሂም የሚለውን ስም ያውቃል። ታዲያ ስሙን እያወቀ ስሙ ማን ነው ለምን አለ ካል ማንነትን እያመለከተ ነው። ምክንያቱም ስሙ ማን የልጁ ስም ማን ነው ብሎ ሁለት ማንነትን ያመለከተን አብና ወልድን ማለት ነው። ስለዚህ ስም ማንነትንም ያመለክታል። ስም ከማንነት ተነጥሎ በቃ ብቻውን የተንጠለጠለ ነገር አይደለም፣ ማንነትን ያመለክታል። ታዲያ አብ ወልድ መንፈስ ቅዱስ ሶስት እኔ ባይነት ማንነት ብለን ካመንን ሶስቱ እኔ ባይ አያድኑም እንዴት እንላለን? ነጥለን አንዱ ብቻ እኔ ባይ ነው የሚያድነው እንዴት እንላለን? ሶስት ማንነት አንድ ምንነት ነው በስላሴ የምናምነው። እንደምታውቁት ምንነት አምላክነት ነው፣ ማንነት እኔ ባይነት ነው። እኔ ባይነት አብ እኔ ይላል፣ ወልድ እኔ ይላል፣ መንፈስ ቅዱስ እኔ ይላል። እኔ ባዩ ወልድ በስሙ ኢየሱስ በሚለው ስሙ አድኖ እኔ ባዩ አብ አያድንም ሲል እኮ ሊያውም እኮ አጋንንት በጣም ተራ ነገር በጣም የተዋረደ አይደለ ከትቢያችን በታች የሆነ ስሙን ጠርተን ክርስቲያን በሚለው መጠሪያችን ብቻ ሚንቀጠቀጥልን የተዋረደ ነገር ነው። አጋንንት ከተገዛንለት ነው እላያችን ላይ ኃያል የሚሆነው። የያዝነው የኢየሱስ ስም የያዝነው የሥላሴ ስም ግን ያቃጥለዋል። እኛ የእግዚአብሔር አማኝ መሆናችን እኮ ያቃጥለዋል አይደለ እንዴ? እግዚአብሔርን በማመናችን እኮ ሰይጣን እየተበቀለን ነው። ታውቃላችሁ? ይሄ ምንም ሰይጣን እንደዚህ ነው እንደዛ ነው ሳንል ስሙን ሳንጠራ እንበቀለዋለን። ምን አድርገን? አሸናፊውን እግዚአብሔርን አምነን እግዚአብሔር አንድያ ልጁን ለሞት አሳልፎ ሰጥቷል በሚለው እምነታችን አንድያ ልጁ ጌታ ኢየሱስ ወደ ዓለም መጥቶ ሰው ሆኖ ተሰቅሎ አድኖናል ብለን በማመናችን መንፈስ ቅዱስ ከኛ ጋር አለ ያግዘናል፣ በወልድ የተሰራውን ድነት በእኛ ላይ ይሰራልናል ብለን በማመናችን ብቻ ሰይጣንን እናቃጥለዋለን፣ ሰይጣንን እናሸንፈዋለን። ሰይጣንን በዚህ እምነታችን ጭምር ነው ማለት እና ሰይጣን እጅግ በጣም የተዋረደ ነገር። እንዲህ የተዋረደውን ሰይጣን አብ በስልጣኑ አያወጣውም ማለት አጋንንታዊ ትምህርት ነው። ከዚህ ትምህርት ራሳችሁን ጠብቁ። ከኦርቶዶክስ ጋር ለመከራከር ምናምን ብላችሁ አትሸወዱ። ስህተትን ስህተት በሉ። በቃ 4 ነጥብ። ይህን ትምህርት ስህተት ማለታችሁ ኦርቶዶክስ አያረጋችሁም፣ ኦርቶዶክስ ወደዱም አያስብላችሁም። አንዳንዶቻቸው ፍራቻቸው ከኦርቶዶክስ ጋር መመሳሰል ነው።
በጣም የሚፈሩት ማለት ነው። እንደ ኦርቶዶክስ ማመንን ነው የሚፈሩት። በቃ ኦርቶዶክስ እንዲያምናሉ እንደነሱ ካመንኩ አንድ ሆንኩ ማለት ነው ብለው ስለሚያስቡ ጥላቻቸው ፈር የለቀቀ ስለሆነ ትምህርቱን ይስቱታል ማለት ነው። አንዳንዶቹ እኮ ይሄው ማርያምን እነሱ እንዲሏታል ብለው በማሰባቸው ኢየሱስን ወልዳ ወላዲተ አምላክ ማለት ግን ከበዳቸው። ይሄ በቀጥታ ነገረ ድነትን የሚያምታታ ትምህርት ሆኖ እንኳን እኛ ማርያምን ማርያም ላይ ካለን ትምህርትና እነሱ ከሚያስቡት አንጻር ብቻ ኦርቶዶክስን በማሰብ ማርያምን ወላዲተ አምላክ አይደለችም ያሉ ጴንጤዎች ሰሞኑን ነበር ርዕሱ የተዘጋው ነው። አልተዘጋም አለ። አሁንም ደግሞ ኦርቶዶክሶች እንዲያምናሉ በማለታቸው ብቻ ነው እየካዱ ያሉት አብዛኞቹ። ሲያዙ ደግሞ እንዳያችሁት ነው፣ ቃዶሽ እንዳያችሁት ነው። ልክ ሲያዝ ሌላ ትንቢት ነው ይላል፣ እንትን ነው ይላል፣ መከራ ማለት ነው። እና እኔ ልላችሁ የምፈልገው የመጨረሻ ነገር ከዚህ ሐሰተኛ ትምህርት፣ ከዚህ አጋንንታዊ ትምህርት በአባቶችም በሐዋርያትም ከማይታወቅ ትምህርት ራሳችሁን አቅቡ፣ ራሳችሁን ጠብቁ። የማንኛውም ሰው የማንኛውም ቤተ እምነት ጥላቻ አይኖርባችሁ። ትምህርትን በትምህርት መዝኑ። 4 ነጥብ። ፕሮቴስታንቶችን አንጠላቸው፣ ትምህርታቸውን ግን በትምህርታችን እንመዝናለን። እናንተም እንዲሁ አድርጉ። አትጥሉ። ኦርቶዶክስን በትምህርታችሁ መዝኑ፣ በመጽሐፍ ቅዱስ መዝኑ። አትቀበሉትም ተቀበሉትም፣ ግን ለኛ ካላችሁ ስሜት ትምህርት አታንሻፉ። ትልቅ ብልግና ስለሆነ ማለት ነውና ማለት የምፈልገው ይሄን ነው። ሲሶዬ እግዚአብሔር ያክብርልኝ። በጣም እግዚአብሔር ይስጥልን። ቴንኪው ወንድሜ ያመሰግናለሁ። ናቱ ማጠቃለያ የምትለው ነገር አለ? አይ በቃ ዮባ በደንብ ብሎታል። ግን ምናልባት ኤምፋሲስ መስጠት የሚያስፈልግ ነገር ካለ ሰሞኑን አንዳንድ እየተነሱ ያሉትና እየተከዱ ያሉት በነገራችን ላይ ሲሪየስ የሆኑ ዶክትሪናል ሾዎች ጋር በጣም ሊንክ የሆኑ የተያያዙ ዶክትሪናል ነገሮችን በጣም የሚያፋልሱ እንደሆነ በጣም መታወቅ አለበት። አሁን ባለፈው እመቤታችን ቴዎቶኮስ መባሏን በጣም ጽንፍ ይዘው ሲናገሩ ነበር። ስለዚህ ፍሎውን በደንብ ማየት አለብን ብዬ አስባለሁ። ምክንያቱም እየተከዳ ያለው በጣም ሲሪየስ የሆነ በቤተክርስቲያን ታሪክ ላይ ትልልቅ ጉባኤት የተሰሩበት ክርስትና የጸናበት ነገሮች ሁሉ እየተካዱ ነው። ምክንያቱም እመቤታችን ወላዲት አምላክ መባሏ እየተከዳ ነው። አሁን በአብ ስም በመንፈስ ቅዱስ ስም ጭራሽ ደግሞ አይወጣም ብሎ በስላሴ መካከል እንግዲህ የስልጣን ልዩነትም እንኳን አለ አይነት አስፔክት ያለው ትምህርትን እያመጡ ነው ማለት ነው። የስልጣን ዲቪኔሽን ምንድነው ዲቪዥን ወይም ሰፓሬሽን ሊመጣ ነው ማለት ነው። ልክ አሁን ሰቦርዲኔሽን በሌላ መልኩ እንደምንቃወመው ማለት አሁንም የስም ሰቦርዲኔሽን ሊኖር ነው ማለት ነው። እንግዲህ አሁን ተዋረድ ሊኖር ነው ማለት ነው። ስለዚህ ኢየሱስ የሚለው ስም ከፍ ይላል፣ አብ ዝቅ ይላል እያለን የስም ተዋረድ ሊመጣ ነው ማለት ነው አሁን። ስለዚህ አሁን በጣም እየተከዳ ያለው በዚህ ላይ እንደሆነ በጣም ኢንፋሲስ ልንሰጥ ይገባል። ግን ትላንትና ነው ጋዲ አሪፍ ሐሳብ አንስቶ ነበር። ሐዋርያት ሥራ ምዕራፍ 19 ላይ ቅዱሳን በለበሱት ወይም በተጎናጸፉት ጨርቅ እንኳን አጋንንት እንደወጣ በሐዋርያት ሥራ ምዕራፍ 19 ላይ ተነግሯል። በነገራችን ላይ ጳውሎስ የለብሰው በተጎናጸፈው ልብስ እንኳን ከሱ ቆርጠው፣ ምክንያቱም ከአገልግሎቱ ብዛት የተነሳ ከአካሉ ላይ ከሚለብሰው የነበረው እንኳን ጨርቁን ቆርጠው ሄደው በአጋንንት በያዛቸው ላይ ደዌ ባላባቸው ላይ ሲጭኑባቸው አጋንንታቸው ይለቃቸዋል ይላል። እንኳን አይደለም በእግዚአብሔር ስም እንኳን አይደለም በቅዱሳን ስልጣን ቅዱሳን በረገጡት እንኳን መሬትና አፈር እንኳን አጋንንት ይወጣል። ይሄን ያህል ለአጋንንት ጥብቅና መቆሙ ምንም ጤነኝነት አይደለም። ሌላው ቅድም ኢዮባ ያነሳው ማለት ነው በእልህ አይደለም። በነገራችን ላይ ምንድነው በእልህ አይሰራም ትምህርት። ምንድነው የሚባለው? እልህ ምላጭ ያስውጣል ይባላል። ስለዚህ ይሄ ምንድነው በእልህ ሳይሆን መስራት ያለብን በእውነተኛ በሐቅ ደግሞም ሰውም የራሱን አስተምሮ ይዞ መምጣት ነው እንጂ መሞገት ያለበት ገና ለገና ኦርቶዶክስን ያበሽቅልኛል በሚል መግባት በጣም ከደረጃ በታች መጫወት ነው በእውነት ለመናገር ማለት ነው። ይሄ ራስንም ነው የሚያስንቀውና ምናልባት እኔ እንደውም አንዳንዴ ኢንቫይት ማድረግ ካስፈለገ እንደው ደና ፕሮቴስታንቶች ደና ሲባል በፕሮቴስታንት ኮንቴክስት ውስጥ በአገልግሎት የቆያችሁ እድሜ ያላችሁ ምናምን ሰዎች እንኳን እንዲህ አይነት ነገር ላይ ነው እርማት እንኳን መስጠት የሚያስፈልጋችሁ እናንተ ናቸው። አለዛ ግን ደሆል ኦርቶዶክሳውያን ፕሮቴስታንቶች እንደዚህ ነው የሚያስቡት ብለን እንድንናገር እንገደዳለን ማለት ነው። ደሆል ፕሮቴስታንት እንደዚህ ያስባል ብለን ለመናገር መገደዳችን ነው። ምክንያቱም ይሄንን ማረም ያለበት ራሱ ፕሮቴስታንት ውስጥ ያለ ሰው ነው። ምክንያቱም አለበለዛ ግን የፕሮቴስታንት ትምህርት ነው ብሎ ሰው ለመቀበል ይገደዳል ማለት ነው። አሁን ሰሞኑን የምናየው ይሄ ነው ማለት ነው።
ምክንያቱም ነገረ መለኮት እናውቃለን፣ ቴዎሎጂ ተምረናል፣ በፕሮቴስታንት ኮንቴክስት ውስጥ አገልግሎት እየሰጠን ነው የሚሉ ሰዎች እንዲህ የሚሉ ከሆነ ኦርቶዶክሳውያን አክሴፕት እና በቃ በአብ ስም በመንፈስ ቅዱስ ስም አይወጣም ብለው ፕሮቴስታንቶች ያስባሉ ብለን እንድንቀበል እንገደዳለን። ስለዚህ ምናልባት ምራቅ ያወጣችሁ በደንብ ማስተዋል የምትችሉና በደንብ ይሄ የሙግት አሰነዛዘር ላይ ጎበዝ የሆናችሁ ፕሮቴስታንቶች በዚህ ነገር ላይ ምላሽ ብትሰጡ፣ አለዛ ግን ያው በጣም ቀና አይሆንም፣ መልካም አይደለም። ይሄ ከክርስትናም አያስቆጥርም። በነገራችን ላይ እዮባ ይሄ ከክርስትና ራሱ አያስቆጥርም። ምክንያቱም እንዲህ የሚልን ሰው ክርስቲያንም መሰኘትም አለበት ብለን አናስበው። እንግዲህ ያው እኛ ባንል እንኳን በመንግስት ደረጃ ክርስቲያን ተብላችኋልና ክርስቲያን የሚያሰኝን ነገር መናገር ያስፈልጋል ብዬ አስባለሁ። እግዚአብሔር ያክብርልኝ። ጨርሻለሁ። ሲስዬ ዮባ በጣም ከባድ ነገር ነው። ለራሱ ደጋግሞ ለመናገር ራሱ በጣም የሚሰቀጥጥ ነገር ነው። አጽዬ it is only the Protestant it is only Ethiopian Protestant says that I think እንደዛ ይመስላል። እኔ ራሱ አጠቃላይ ልክ ናቲ አንተ እንዳልከው ጥሩ ጎበዝ ደጋግ መምህራኖች አሉ። አኬ ልክ እንደሚለው ደጋግ መምህራኖች የፕሮቴስታንት መምህራኖች እንደዚህ ደፍረው አይናገሩም እንዴ? እንደዚህ ደፍረው እንዴ? እኔ እኮ ፔንቴኮስታል ነው። ለምሳሌ እኔ እኮ ቲፒካል ፔንቴኮስታል በነበሩት መካከል ነው እኔ ቴዎሎጂ የወሰድኩት። ለምሳሌ ፒቲስን ታውቀው የለ እዚህ እኔ እዛ ነው የወሰድኩት። አሁን ለምሳሌ በፍጹም እኔ 4 ዓመት ቁጭ ብዬ ተምሬያለሁ እነሱ ጋር አንድም ቀን እንደዚህ ሲባል ሰሞኑን እኔ እኮ ትናንትናና ዛሬ ነው የሰማነው እኮ እንኳን አስብቶ ይሄ አንዳንድ ነገረ ማርያም ላይ የሚነሱ ነገሮች እንዳሉ ሆኖ አሁን እኮ ምን መሰለህ በመንፈስ ቅዱስ ስም አጋንንት አይወጣም፣ በአብ ስም አጋንንት አይወጣም። ኢቭን ደግሞ ኢየሱስ ሆኖ ራሱ እንደ አንተ እኔ አሁን እኮ ቃሉን መጠቀም እኮ እንደዚህ የሚያስጠላው እኮ ቸርች ውስጥ እኮ እኛ አድርገናል። ልቀቅ በክርስቶስ ስም ሲል እኮ አብዛኛው ፕሮቴስታንት ያረባካቸው በክርስቶስ ስም ሲለቅ እኮ አይተናል። እንደው በፕሮቴስታንት ትራዲሽን ውስጥ ያለ ነው ማለት እኮ ነው። ክርስቶስ ተብሎ ሲለቅ አይተናል። እኔ አሁን ያደግንበት ያለንበት ነገር እያለ አሁን መጣ ጭራሽ በክርስቶስ ስም አይለቅም፣ በአማኑኤል ስም አይለቅም፣ በመንፈስ ቅዱስ ስም አይለቅም። በእግዚአብሔር እንደ ሰው እንኳን ትልቅ እንኳን አስብ ጥምቀት እንኳን ሲጠመቅ በአብ በወልድ በመንፈስ ቅዱስ ስም ተብሎ ነው የሚጠመቀው። ይሄ ስም እንግዲህ አጋንንትን አያወጣም እየተባለ ነው። አረናቲ ለማሰብ ይከብዳል። በቃ ቃሉን ሲያሰማሉ እንጂ እኔ እንደውም አንዳንዴ ምን አስባለሁ መሰለህ ሲሶ፣ እኔ እንደውም ትንሽ አድቫንስድ የሆነ ኤክስፒሪየንስ ያላቸው ማለት ኖት ኦንሊ አንዳንድ ጊዜ ነገረ መለኮት መቅበስ ብቻ ሳይሆን እንደው በፕሮቴስታንት ኮንቴክስት እንኳን የአገልግሎት ልምድ ያላቸው አድቫንስድ የሆኑ ሰዎች እንደው ወደ ቲክቶክ እንደው ቀረብ ብሎ ቢያዩ ብዬ አስባለሁ። ምክንያቱም እኔ ሳይ አንዳንዶቹ ነገረ መለኮታዊ ተቋማት መካከል እንግዲህ ወይ ዲግሪ ወይ ማስተርስ ሊሆን ይችላል ወይ ፒኤችዲ ሆልደር ናቸው እንጂ አክቲቭሊ ፓስተራል ስራ ላይ መግቦታዊ ስራ ላይ ግን ኢንቮልቭ የሚያደርጉ ነገረ መለኮትም ሰዎች እንደዚህ አድቫንስድ የሆኑ ሰዎች ነው እንደዚህ አይነት ቦታ መጥተው ራሱ ኮሜንት ማድረግ ያለባቸው ብዬ አስባለሁ። ምክንያቱም ክፍተት እንዳይፈጠር ማለት ነው። ይሄ ራሱ ማውራ ከፕሮቴስታንት አንጻር ነው ማለት ምክንያቱም ፕሮቴስታንት የማይሉትንም ማለት አለብን ብዬ አላስብም። ስለዚህ በመጽሐፍ ደረጃ አንዳንዴ ያሉን ልዩነቶች ቴዎሎጂካሊ አሁን በፕሮቴስታንትና በካቶሊክ በኦርቶዶክስ መካከል የሚታወቁ ቴዎሎጂካል ልዩነቶች አሉ። በቃ እነዛ ነገር ላይ ዲቤት ታረጋለህ፣ ታወራለህ። ለምሳሌ ሆን ብለህ ግን እያንዳንዷን ነገር በቃ ኦርቶዶክሲያን ማርያምን አምላክ ብለዋል ብለህ ደግሞ በፍጹም የጌታ እናት አይደለችም አምላክ አይደለችም ብለህ በቃ ጀስት ኦርቶዶክሲያን ያሉትን ነገር በሙሉ መቆም እንትን አይደለም። ይሄ which is not good ሁሉ ነገር በቃ እነሱ ነገር እንደዚህ እንዴ ከነሱ እኮ ተቃራኒ ለመቆም እኮ አይደለም የተጠራው እኮ እነሱም ያለው ነገር የሚገርም ነገር አውርቼ ነበር ከሆኑ እንዲህ አንዳንድ ለምሳሌ አማኑኤል ላይ ምናምን ኢንቮልቭ የሚያደርጉ ሰዎች እንዲህ አይነት ኢሹ ተነስቶ ነበር። ምንድነው ልክ ነው ወይ ስላቸው አረ በፍጹም ማለት ሰው ማጥራት ያስፈልጋል። አሁን ለምሳሌ እኛ ኦርቶዶክሳውያን እኮ እንደ ኦርቶዶክሳውያን በኦርቶዶክስ አስተምሮ
ነው ሞግተን ሌሎችንም መርታት የምንፈልገው እንጂ እኔ ለምሳሌ ፕሮቴስታንት የማትለውን ማለት በነገረ መለኮት ተቋም የተደገፈ በደንብ የለም በእነሱ አክሴፕታንስ ያለው ማለት ምን አይነት አክሴፕታንስ ሲባል በጣም በወል የሚቀበሉት ትምህርት ካልሆነ በስተቀር የየግል አመለካከቱን ሰው ሪፍሌክት የሚያደርግ ከሆነ በነገራችን ላይ በእናንተም ሳይደውኝ እንኳን ባወራ ፕሮቴስታንት እንኳን በዚህ ኮንቴክስት በጣም ተጠቂና ደካማ ነው የሚሆነው። ምክንያቱም ያገኘው እየመጣ የፈለገውን አይዲያ ከሚከትበት በወል የምንቀበለው ትምህርት ይሄ ነው ብሎ ማንጸባረቅ ያስፈልጋል። አንዱ መጥቶ በአብ አይወጣም ይላል፣ አንዱ መጥቶ ደግሞ በአማኑኤል፣ አንዱ መጥቶ ደግሞ በክርስቶስ አይወጣም ይላል። ቅጥርጥር ማድረግ የለበትም። ስለዚህ ሞር ልምድ ያላቸውና በጣም አድቫንስድ የሆነ ኤክስፒሪየንስ ያላቸው ሰዎች እንደው ቲክቶክ ላይ ገባ ብላችሁ እንደውም ማጥራትን ብትሰሩ ጥሩ ነው። ምናልባት እዚህ ውስጥም ካላችሁ እንደው ውስጥም እያላችሁ ገባ እያላችሁ የምትሄዱ ካላችሁ የማጥራት ስራ ብትሰሩም ጥሩ ነው። ምክንያቱም እኔ እንኳን አይመስለኝም ሆል ፕሮቴስታንት እንዲህ ይላል ብዬ አላስብም። ሲልም ሰምቼ ስለማላቅ ለእኔ ራሱ አሁን አንዳንዱ ነገር አዲስ ሊሆነብኝ፣ ስለዚህ ከዛም አንጻር የማጥራት ስራ ቢጠሩ ጥሩ ነው ብዬ አስባለሁ። ሲስዬ ወሬ ያበዛው ይቅርታ በል። መልካም ጊዜ